በጣም ጥሩ። እሺ ክርስቶስ አምላክነት ላይ ነበረ ጥያቄ እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ እስቲ ደረጃ እየወጣው ነው። እሺ ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው? አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራዕይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራዕይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ተቆጭ። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ ጥያቄን ደግመህ ትጠይቃለህ ባነሳው ጥቅስ ላይ አንዴ ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሶች። ጥያቄ ነው። እሺ አይ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። አይ ሚውት አድርገው። እሺ አንዴ ሚውት አድርገው እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳየ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳየ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣ ጋበልና ሚውት አድርግ። ፌስማ ያው አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል። አውዱን ይዤ ላሳየ ነው።
እሺ ሚዩት አድርገዋ። ስለዚህ ሚዩት አድርገው። በቃ ለመውጣት ካልመጣ አንዴ ሚዩት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብለሃል፣ ከ4 ጀምሮ እኔ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ። ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበክ ላይ መጣሁት። ለመሰባበክ ምናምን አይደለም። እኔ ፌስ ላደርግ ነው የመጣሁት። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ አይደል? ምላሽ አሰማ። ያሳያል ካልክ ሚዩት አድርግና ስማ። ሚዩት አድርገውና ስማ እኮ ፌስ አድርገው። ኢብራሂም ለመጨረሻ ጊዜ ነው ምን ነው? ቆይ ሚዩት አድርግ፣ ተደርባ አታውራ። እስካሁን ስንቀበል የነበረው ጥያቄ ጠይቃሉ፣ እንመልሳለን፣ ያበቃል ነው። እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ይዋዴ ጨርስ። ሚዩት ላይ ነው ይዋዴ። ተሰማለሁ አይደል? ይዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱም በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራት ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ ከኃጢአታችንም በደሙ ላጠበን፣ እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን፣ እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን? ከዘላለም እስከ ዘላለም ድረስ ምን? ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት፣ ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለመንፈስ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ያው ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ያው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን
ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘ ሊመጣ የማይችል ማለት እነሆ ከደመና ጋር ይመጣል እዚህ ጋር ኢየሱስ ክርስቶስ ብለው ስለጀመረ አይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስን ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው ኦኬ ያዩታል ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን ይላል ኦኬ ይመጣና ያ በደመና ከደመና ጋር ይመጣል ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው ከዛ በኋላ የምድር ወገኖች ምን ይላሉ ዋይ ዋይ ወየውልን ይላሉ ምክንያቱስ እንዲገልጽላችኋል እዛኔ ያ በደመና የመጣው ምን ይላል ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው ኢየሱስ ክርስቶስ ነው ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል እሺ በጣም ጥሩ እኔ እንግዲህ በጣም አዳምጫለሁ ትግስት አድርጌ ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ ቃል በቃል ትችላለህ ያለ ጥቅሱ ላይ አቅም አለ እሺ ማለት አቅም አለ ነው ጋር ሳይገባው ከበደ አንተ ይብሮ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው አንተ በእናትህ ጋዲሳ አንተ ቆይ አንተ ጋዲሳ ተው እባክህ ዮሐድ ተከበደ አንዴ የሚታድርግና ጋዲሳ ያወራል እንኳን እንትን አልክ ዮሐዴ እኔ ምን እንደሚያሰቀኝ ታውቃለህ ታች ያላችሁ ሰዎችም ስሙ እባካችሁ ምንም አሁን በቃ በስርዓት ዮሐዴ አብራራው የሰጠው ማብራሪያ አክቹአሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ ግልጽ ነው ቃል በቃል ተቀጥላለህ ፕሪቺንግ ስታይል ነው ምናምን በቃ ጥያቄ ያላችሁ ግቡን የተባለው ጥያቄ ትጠይቃላችሁ የተነሳው ሐሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሐሳብ ላይ መሞገት ይችላል ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያር ራሱ በስርዓት ላይ የተማታቅሰው አሁን ከኛ ጋር መጥተህ የማውራት አቅምን ብቃትም የለም ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቀው አሁን ደግሞ ፊት ለፊት እንግባ ይላል ታውቃለህ በጣም ያስቃል እሺ ተረኛ ሰላም ብያለሁ እሺ አህመድ እንኳን ደህና መጣ እንኳን ደህና ቆያችሁ ጥያቄ ነበረኝ ጥያቄን እሺ ያሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ ቆይ እንዲያውን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ ለአብ ነው ብለህ ነው እንዴ ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ አይ ካላችሁ ቀጥሉ ከኔ እንዴ አንድ አይነት ቃል ሰጥቶ ነው እንደሚልኩ አይ ካላችሁ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቆሙ ካለ ግን ቀጥል አህመድ አንዴ ስማሽ አንዴ ሚውት አድርገሽ እሺ አንዴ ሚውት አድርግ ወንድማችን አይ ስትሪት ፎርዋርድ አድርገኝ መጀመሪያ ፕሪች እንደረግ አንዴ ሚውት አድርግ አንዴ ቤቱን መስመር ላስይዘው አንዴ ሚውት አድርግ ሚውት አታርጉ ፕሪች አታርጉ ቀጥታ እኔ አላረኩም እሺ አንዴ ሚውት አድርገሽ እኔ አላረኩም ግን ሚውት አድርግ ሌላ ሰው ነው እያደረገ ያለው ኦኬ እባካችሁ የምትገቡ ሚውት አታርጉ አህመድ ሚውት አድርግ ሚውት እንዳትደረግ ክራስ ሚውት አድርግ መሳቅ ማንንም አያተርፍበት ጋዲሳ አህመድ እሺ አንዴ ሚውት አድርግ እሺ ታች ሆነ ስማ ጨርስና ምን ሆኖ ነው እነዚህ ልጆች ይገባ አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ አንተ ማይከን አታብራ አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ እኛ ክርስቲያኖች ነን መጽሐፍ ቅዱሱ የኛ ነው ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን ኦኬ አሁንም አነስ ገብታል ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለን የምታምነው ማይከን አብራ ቃል በቃል ማውራት ትችላለህ ሰላም ነው ጀመረ ቃል በቃል ማለት ነው ያወራው ካንዲ ያ መሳቅ ያድንህም በለ
ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራ። ምን ሆኖ ነው የመጡት? አንድ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ አረጉን ተውና ቃል በቃል እናወራ። ቃል በቃል እናወራ እኮ ቃል በቃል እናወራ። ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ማውራውን ነገር አንዴ አዳምጥ። አንዲ ተረጋግቻለሁ። ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቅድም ዮሐድ ያደረገው ፕሪች ነበር ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ እሱ ነው። እሺ ያው በቃ ቃል በቃል አይደል የፈለከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ኖ ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትል ነበር። ጠይቁን ብላችሁ አይደል የከፈታችሁት? ስለዚህ ክፈተው። ራእይ ዮሐንስ ምዕራፍ 1 ቁጥር 4 ጠጋርገው 4 ላይ እኮ ጠጋርገው። እኔ ጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል ልጠይቀ ነው። ቃል በቃል ልጠይቀ ነው። እናውራ እኮ ነው። ይኸው ላስተናግድን ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራለን። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታረጋለህ አሁን? ጠይቀ ኢዲድ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ማይክ ማብራት ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፈት አለ። ቃል በቃል እናውራ ተከትባችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ ይገባችሁ ካላችሁ አሁን ጋዲዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ። ዮሐዴ ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጪ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? ይሄ ቃል በቃል አይደለም እንዴ? አይ ዴቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንድ የሚዩት አድርግ። ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። ዮባ በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ። እሺ እሱ የፈለገ ሰው ቆይ እንዴት ነው የምታስቡት? ቤቱ እኮ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስን ትሰማለህ። አለቀ። እንዲህ እና አሸብር ተረጋጋ። ለቀጥል ዮባ ወይ አትቀጥል ካልሆነ እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማ፣ ከኔ ጋር ነው እያወራ ያለው እኮ ካንተ ጋር አንዴ ስማኝ። ቆይሽ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሀሳቡ ልንገባ እኮ ነው። ስማኝ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናውራ እኮ ተባባለ። የስብከቱ ነገር ይቅር ተባለ እኮ ለምን ዮሐንስ አብራርቶ ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቅር። እኔ እናንተ ቃል በቃል እናውራ። ይሄው ቨርስ ላይ እኮ ያልኩ ይሄው ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ እኔ ልጠይቅህ ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ ጥያቄን አቅርብ፣ ከዛ አብራራለሁ እኮ ፊት ላይ ፌስ ነው የምናደርገው። ጥያቄን አቅርብ፣ ከዛ አብራራለሁ። ምንም እኮ ካልተመቸኝ ባኬን ፎርዝ ነው ፊት ለፊት ነው። ቀጥል። ዮሐንስ በሰላሉት ለሰባቱ አቤት አንዴ ኢብሮ ቆይ አንዴ አካሄዱ ነው። ይኸውልህ ክራይቴሪያ አውጥታችሁ እሺ ተብሎ ተቀብሎ እንትን ሲባል ደግሞ የሆነ አንዴ ልጠይቅ ሲል አይ እኔ ነኝ የምጠይቀው
ጠይቀህ እመልሳለሁ ሲል አይ ካልተመቼ መሀል እገባለሁ እንዲህ እያልክ መስመር የምታበጀው አንተ አይደለም። ኦኬ ቃል በቃል ታወራለህ፣ እሱም ይመልስላል፣ እሱም ይጠይቃል። ኦኬ እንደዚህ እያደረጋችሁ ነው፣ ባክ ኤንድ ፎርስ ስለሆነ ያልከው ማለት። አለበለዚያ እኔ የክራይቴሪያ መስመር ላስምር ምናምን እያልክ ህግ አውጪ አትሆን። እሺ ቀጥሉ። ጥያቄ ትጠይቃለህ፣ መልሱ መልስላለሁ፣ ከዛ እኔም ጥያቄ ጠይቃለሁ እኮ ገባኝ። ባክ ኤንድ ፎርስ ማለት እስከምንተማመን ድረስ ሌላ ላይ አንሄድም ካለውና ቁጥር 4 ላይ ዮሐንስ እስከ 8 ከ4 እስከ 8 ያለውን አሁን ይኸው ሌላ ተውስጥ አትግባ። ጥያቄን አቅርብ ጎበዝ፣ ጥያቄን አቅርብ። ጥያቄን እንዴት መመለስ እንዳለበት ነው ለእናንተ አልነግራችሁም። እቀጥላለሁ። ጥያቄን ቁጥር 4 ላይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? መልስ። በማን ዙፋን? አብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል። ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታ። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም፣ ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠይቃ። ተስማ እኮ ልቀጥል፣ አልጨረስኩም። ልቀጥል። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚሴ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። አይደለም ይኸው እሱ ያንተ ያለ መረዳት ነው ብሮስኪ። አሁን ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅክ መለስኩልህ። ኧረ በስመ አብ ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብክ መለስኩልህ። ይሄ ወደ ጥያቄ ልግባ። ወደ ጥያቄ ልግባ። ኧረ በስመ አብ ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪኛ እዚያ እናስተናገድም። ወዳጅ ጥያቄ አቀረብክ። በጣም ተራ ጥያቄ ነው የጠየቅከው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፍራ ግን አቡበከር ኢብራሂምን ወክለህ ትጠየቃለህ። ሰላም፣ እንዴት ነህ? ሰላም ነህ? ጋዲሳ አለን እግዚአብሔር ይመስገን። ኢብራሂምን ወክለህ ትጠየቃለህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቀድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ወክለህ ትጠየቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነህ ነው እንዴ? እናንተ ቤት ነው የመጣ ነው ጋዲ ምን ሆነህ? ሂድ ወደ ካዕባ። ምንም እነዚህ በቃ እውቀት የሌለው ሰው ድራማ ለመስራት የሚመጣ ሰው ወደ ካዕባ ነው የምንልከው። ተረኛ ካለ ይግባ። ይሄ ክፍል ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። እሺ ሰላም ብያለሁ። አንተ ምን አይነት ሰዎች እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥል። ወይ ቆይ እስቲ ምናልባት የኔ ከተሰማ ኦኬ፣ አህመድ ቃል በቃል እንቀጥል ከአንተ ጋር ይቻላል። ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈረስ ፕሊዝ። ቤቱ የተከፈተ ሰሙ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ። ቀጥታ ወደ ሀሳቡ ቤቱን የከፈታችሁ አላማ ወደ ሀሳቡ ለአንድ ለሁለት ራዕይ ላይ ታወራና አታወራም? አንዴ ቆይ፣ ቤቱ አላማ ሲጀመር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሂድ ትንሽ አንተ ማጽድተና ምንም አንታገሳቸው። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው
አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት። እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታ ወራ ስትባል እንዴ አዛጉን ዮሐዲ እኔ እኮ ችግሩን ዮሐዲ አሁን ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል አለ ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅለዋለሁ እንዴ መች መለስክልኝ እንዴ ጋዲሳ ጨዋታ እኔ እኮ እናንተ ናችሁ እኮ ጨዋታ እያደረጋችሁት ያላችሁት። ይብሮ አንድ የለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሐሜቱን ትተና እዚህ ጋር አውራ እኮ ቀጥልሽ በቃ ና ቀጥልሽ ቀጥል ከኔ እሺ እስከ ጥግ ድረስ እሺ ና ና እሺ በቃ እንደዛ ኖ ለኔ ግን አይሰማኝም ጋይስ ይሰማችኋል? እዮባ ይሰማ ኦኬ ያው መጣ ቀጥል በቃ ይሰማል። እዮባ ዝም በል በቃ እሺ ኮፒ ሊንክ ምናምን አድርጉ እሺ እሺ ቀጥል ጠይቅ 4 ላይ ምንድነው ጥያቄ? በጣም ጥሩ ቅድም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው የሚመጣው? ለአብም ለወልድም ይፈታል። እዚህ ጋር ነው የጠየቀው። በዙፋን ፊት ያሉት ማን? በማን ዙፋን ፊት? በማን ዙፋን ፊት? በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው። ዙፋን የቱ ጋር ነው እንደዛ የሚለው? አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው። ይኸው ከኢየሱስ ክርስቶስ ነው የሚለው። ያውልህ ዙፋኑ ላይ የሚለውን ጥቅስ አውጣው። አንዴ ረጋ በል አንዴ እኮ ሚዩት አድርገው አንዴ ልመልስልህ ያው መልስ አይደለም ጥቅስ ነው። አንተ ሰውዬ ተረጋጋ እኮ ስማ ሚዩት አድርገው እንዴ ጥቅሱን ላነብልህ ነው። ጥቅሱን አውጣው። ስማ ከማውራት በፊት ያው አራት ላነብልህ ነው። አንዴ እንዴ ምን ይሆንክ ነው? ምን ይሆናችሁ ነው? ተረጋግቶ አንዴ ለመማር አይደለም። ጀግና ያጫውተዋል ታውቃለህ። አይ አታስገቧቸው። ማን ነው የሚያስገባቸው? በቃ አታስገባቸው። እነዚህ ልጆች ምንም ለመማር አይደለም። ልባቸውም ጆሮአቸውም ዝግት አድርገው ለመጮ ብቻ ነው የሚገቡት። አታስገቧቸው። በቃ ዮሐዴ ቀጥል ሐሳብህ። ጥቅሱን አንዴ ላንብበው። ማስረጃውን ጥቀስ። አምጣ ማስረጃ ጥቅስ። ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም፣ የትም አትሄድም። ታግሰን የምናወራችሁ ባይዘው የትም እንደማትሄዱ በደንብ ስለምናውቃችሁ። ግን ምንድነው የምትፈልጉት? በቃ ሆይታ ነው። ጥቅስ አምጣ እኮ ላንብበው አንዴ። ሳትሰማኝ እንዴት ነው የምጠቅሰው? ጥቅስ አምጣ ማስረጃ የት አለ? አይ ይሄ መጃጃል ነው። እባካችሁ መጃጃላችሁን ትታችሁ ያው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው። እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል? በዙፋኑ ፊት አሉ 7 መናፍስት የሚል በአጭሩ ሬቨሌሽንን ኮሜንታሪ የጻፈው ቪክቶሪያንስ ይሄን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብሏል። በቃ ሊፈታ ይችላል። ምክንያቱ አብ ያለ የነበረ የሚመጣ ነው። ወልድም ያለና የነበረ የሚመጣ ነው። ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት። ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል። ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል። አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል። አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው። እንዴት? የቪክቶሪያኒስም እንትኑን ከፍቼ ያሳያቸዋለሁ። ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ኦኬ፣ በክርስቶስ ዙፋን ፊት ካሉት ከሰባቱ መናፍስት። እዚህ ጋር 7 መናፍስት የተባሉት 7ቱ ሊቃነ መላእክት ናቸው ብሎ ይፈታዋል። ኦኬ፣ 7ቱ ሊቃነ መላእክት ናቸው። ስለዚህ በዙፋኑ ፊት ቆመው የሚያገለግሉትን መላእክትን ሲያጠይቅ በዙፋኑ ፊት ያሉትን 7ቱ መናፍስት አላቸው። ከዛስ ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ በቃ አጠቃላይ ይሄንን እዚህ ጋር እየገለጸ ያለው ስለ ክርስቶስ ነው። ለዛም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ለወለደን ከኃጢአታችንም በደሙ ላጠበን ብሎ አጠቃላይ ስለ ክርስቶስ የሚናገር ነው ተብሎ ሊፈታ ይችላል። ይፈታል። ማስረጃ ኦኬ።
ቪክቶሪያነስ ቅዱስ ቪክቶሪያነስ ሪቨሌሽንን ሲተረጉም ዮሐዴ ራእይ 3:1 ላይ ካለው ጋር በዛም ትልብት ትችላለህ። ራእይ 3:1 ላይ ከሰባቱ አውዱ ከላይ ጀምሮ እሱ ከመጀመሪያ ጀምሮ በደንብ ብንመለከተው ያንን ነው የሚያስረዳው። ግን ይሄንን ክፍል ስለሆነ በእንትን የጠየቁት አንዴ እሱን ክፍል ላሳይና ከዛ በኋላ ዝም ብለን ጥያቄዎችን እንቀበላለን። እንዲህ ብሽሽቅና እንትን የለመዱ በስርዓት መወያየት የማይችሉ እነዚህ ናቸው እንግዲህ ካልተወያያችሁ ምናምን ይሉት ማለት ነው። እሺ አንዴ ላሳያችሁ። ይቅርታ በጣም እሺ ያው ይሄ የቁጥር 4 ነው። የቁጥር 4 ያለ የነበረ የሚለውን ሐሳብ እዚህ ጋር ቁጥር 2 አለ። የቁጥር 4 ያለው የነበረው የሚለውን ጥቅስ የዮሐንስ ራእይ መጀመሪያ በተጻፈበት በግሪኩ ቋንቋ ያለውን who is and who was and who is coming የሚለውን አገላለጥ ትክክለኛ ሰዋሰው አይደለም ይልና በግሪኩ ምንድነው የሚለው? እሺ ግሪኩን ልተውና የሚል አገላለጥ የለም። ያለና የነበረ ይላል። the existing and the existed ነው የሚለው ኤግዛክት ቃሉ እንውሰደው ከተባለ ይልና በዚያ ዘመን ለነበረው ግሪክ አዲስ አገላለጥ ነው ይልና ቅዱስ ዮሐንስ ይህንን የተጠቀሰው ሥላሴን ለመግለጥ ነው ብሎ አቡነ ቪክቶሪያነስ ወይም ደግሞ ቅዱስ ቪክቶሪያነስ ተርጉሞታል። ይህንን ሲተረጉም ይህንን ክፍል ማለት ነው ያለው የነበረው የሚለውን የዮሐንስ 1:4 ያለውን ማለት ነው ትክክለኛ ትርጉሙ ያለው የነበረው ነው የሚለው ማለት ነው። ማን ነው who is and who was ሚል አይደለም ያለ የነበረ የሚል ነው ብሎ ይተረጉምና እንዲህ ይላል። ሰላም ናችሁ። በደንብ ያለው አለ ዛሬም እኛን ታግሶ ይኖራልና የነበረው አለ ከአባቱ ጋር ዓለምን ፈጥሯል ይላል። ሚዩት አድርገው ማነ ዝም የሚመጣው አለ በዓለም ላይ ሊፈርድ በክበበ ትስብእት በግርማ መለኮት ይመጣልና ብሏል። ኦኬ ወደ ጥቅሱ ተመለስ ይሆናል። አንዴ ወደ ጥቅሱ ሚዩት አድርገው አብዱል ከሪም ሚዩት አድርገው። ላቋርጥ አይደለም ትላለህ እንደ ሚዩት አድርገው። እኔ ምን ይሆናችሁ ነው? ምን ሆናችሁ ነው? ግን ምንም የተፈጠረ ነገር የለም። እስቲ አብዱል ከሪም ተረጋጋ። ማይክ ሚዩት አድርግ። ዮሐዲ ጨረስና ወደ ጥቅሱ እንመለሳለን። ተረጋጋ እስቲ። ራሳቸው ተረጋጉ። አይዞህ ስርዓት አልበኝነት እኮ ነው። ዝም ብለህ እዚህ ይሄ ሁሉ ሰው ተቀምጦ ሰው እያወራ ተመለስ አንተ ልትወር ለማውራት ፈልጋችሁ ነው? ሚዩት አድርገው ጥቅሱን አብራርቼ እዚህ ከመስጠት በፊት ሌክቸር ከመስጠት እንድና መመለሰው እና ተመለስ እስኪ ምናምን ራሳችሁን ምን አድርጋችሁ ነው የምታስቡት? ሄድና ነብይን እና ተመለስ ሂድ ምናምን ብለህ እዘዙ። እኔን እንደዛ ብላ ጋር በፈቃዱ ስጋን ነስቷልና የሚመጣውልና ብሎ ይሄ ሆሚሊ ኦን ዘ ቡክ ኦፍ ሪቨሌሽን ምስክር ሊፈታ ይችላል። ኦኬ መንፈስ ቅዱስ ነው ተብሎ ይፈታል። 7 ፍጹም ጸጋ ለቤተ ክርስቲያን መስጠቱ ተብሎ ይፈታል። ከዛ በኋላስ ለወልድ ማለት ለወልድ ተብሎ ይፈታል። ወልድ ቃል በቃል ኢየሱስ ክርስቶስ ከዛ በኋላ ስለ ኢየሱስ ክርስቶስ እየተናገረ ስለሚመጣ ማለት እዛ ክፍል ላይ ቃል በቃል ከዛ በኋላ ስለ ክርስቶስ እየተናገረ ይመጣል።
ከታመነው ምስክር ከሙታንም በኩር ሶሪ በጣም ይቅርታ ስልክ ገብቶብን አዎ ፖዝ ሆኗል። እኔ ጋር ዮሐዴ ጋዲ ቀጥል። እኔ ጋርም እንደዛው ጋይስ ታፕታፕ አድርጉ እስቲ አንዴ በትልቁ አድርገኝ እስቲ ዮሐዴ ያለውን አሁን ላሳያችሁ ጋይስ የዮባን ቤት ታፕታፕ አድርጉ ሪፖርትም ስለገቡ በጣም ሪፖርት ተደርጓል። የጋዲም እየተቆራረጠ ነው አሁን በረም አንዴ ኮፒ ሊንክ ማድረግ ያስፈልጋል እንጂ ያዘጉታል። ስለዚህ አንዴ ኮፒ ሊንክ አድርጉት ግዴታ ነው። በጣም ብዙ ዋብዮች እየታዩ ነው ከስር ሲያሉት እጃችሁን አሰሩት። ታብታቡን 1 ሚሊዮን አስገቡት። አሁን ዮሐዴ ሲያሳይ ዮሐዴ ከመጣ መቀጠል ትችላለህ። መጣል በትልቁ ሳደርግ ትመለሳለህ። ቆይ ትልቁ ላይ ያለው ማን ነው? ጋዲ ነው። እኔ ነኝ ዮባ እኮ አረጋዋለሁ ወደ ይመለስብኛል። የኔ ነው መሰለኝ ችግሩ። እሺ ታብታብ አድርጉ ጋይስ። ቀጥለ ጋዲ በሪፖርት አንተ ቤቱን አሳብደውት ነው። ጋዲ በትልቁ ነው ያለው ከቅድም ጀምሮ። እሺ ዮሐዴ ይቀጥላል። ዮሐዴ አሁን ሲያሳያችሁ የነበረው የቪክቶሪያንስ የሚባለው አባት ቪክቶሪያንስ ኦፍ ፔታው የሚባለው አባት እንደምታዩት በ303 ዓመተ ምህረት የነበረ ነው። ይሄ ያው ሪቨሌሽን ቻፕተር 1 ራእይ ምዕራፍ 1 ቁጥር 4ን ሲፈታው አሁን ዮሐዴ ያለው የቪክቶሪያንስን ቼክ ማድረግ ትችላላችሁ ሲል ያው ኦፍ ኮርስ ይሄው እንዲህ ብሎ ነው የሚያስቀምጠው ያለውን የነበረው የሚመጣውን ከጌታችን ከኢየሱስ አንፃር ያስቀምጣል። ለምሳሌ he is ይልና because he endures continually ሁሌም ስለሚኖር he was የነበረ because with the father he made all things ከአብ ጋር ሆኖ ሁሉንም ነገር ስላደረገ and has at this time taken a beginning from the virgin he is to come የሚመጣ የተባለው ደግሞ because assuredly he will come to judgment እያለ ይናገራል። ለፍርድ ዳግም ይመጣል። ዮሐዴ ቀደም እንዳላችሁ we read of a sevenfold spirit in Isaiah ይልና እነዚህ ሰባቱ መናፍስት የሚሉት ደግሞ spirit of wisdom understanding spirit of counsel and might of knowledge and of piety ይልና and the spirit of the fear of the Lord ይላል። ኦኬ እነዚህ ሰባቱ የመንፈስ ቅዱስ ጸጋ የሚባሉት አላል ከዛ አንፃርም ተብሎ ሊፈታ ይችላል ብሎ ቪክቶሪያንስ ዮሐንስ ራእይ ምዕራፍ 1 ቁጥር 4 ላይ ያለውን ይናገራል። ዋናው ሐሳብ ምንድነው? ዮሐዴም ሲያሳያቸው የነበረው ሐሳብ እንደው ባካችሁ ሙስሊሞች የምትገቡ ሰዎች አሁን ቀደም መተው ውር ሲሉ የነበሩ ሰዎች እንደው ገባን ለማለት ያክል ነው እንጂ ክፍሉ ላይ ቆሞ ማውራት አይችሉም። ባይዘው በተአምር ማውራት አይችሉም። በተአምር እንደማይችሉ ስለሚያውቁም ነው ገብተው መንጫጫት ሁሉም እኩል ማይክ የሚከፍተው ለዛ ነው። ኦኬ ዋናው መወያያ ቶፒክም የነበረው ራእይ ምዕራፍ 1 ቁጥር 8 ላይ ያለው ነው። እሱ ደግሞ ሙሉ ለሙሉ ቅድም ዮሐዴ በደንብ አብራርቶታል። ሙሉ ለሙሉ የሚያሳየው አሁን ይሄን ክፍል እንደዛ አይደለም ብሎ የሚያስብ ሰው ካለ መጥቶ መወያየት ይችላል። ስለ አውድ ከሆነ እየተወራ ያለው ስለ ጌታችን ኢየሱስ ነው እየተወራ ያለው። በቃ አለቀ። ኦኬ ከታመነው ምስክር ከሙታን በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሳብጀክቱን እንዳትረሱ። ለወደደን ከኃጢአታችንም በደሙ ላጠበን ማን ነው? ከኃጢአታችን በደሙ ያጠበን ጌታችን ኢየሱስ ነው። ኦኬ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ካህናት እንድንሆን ያደረገን ጌታችን ኢየሱስ። ለአብ ካህናት እንድንሆን ያደረገን ማን ነው? ጌታችን ኢየሱስ። ለእርሱ ይላል ጭራሽ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ሳብጀክቱ አሁን ማን ነው? ጌታችን ኢየሱስ ነው። በደሙ ያጠበን እርሱ ነው። ካህናት ያደረገን እርሱ ነው። ቁጥር 7 ላይ ደግሞ ይሄ ራሱ ካህናት ያደረገን በደሙ ያጠበን ይሄ ራሱ ቁጥር 7 ላይ እነሆ ከደመና ጋር ይመጣል ተባለ። ከደመና ጋር ይመጣል። አይንም ሁሉ የወጉትም ያዩታል። አብ ተወግቷል? አልተወጋም። የተወጋው ጌታችን ኢየሱስ ነው። የተወጋ የወጉትም ሁሉ ያዩታል። ያ ከደመና ጋር ይመጣል የተባለው ማን ነው? ጌታችን ኢየሱስ። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። የምድር ወገኖች ሁሉ ሙስሊሞች ጌታችን ኢየሱስ ዳግም ሲመጣ ባይዘዌ እናንተም ዋይ ዋይ ትላላችሁ። ዋይ ዋይ ትላላችሁ ጌታችን ኢየሱስ ሲመጣ። አሁን አሜን ካለ በኋላ ሳብጀክቱ አሁን ማን ነው? ጌታችን ኢየሱስ። ያለውና የነበረው ያ ከደመና ጋር ይመጣል የተባለው ያ መንግስት ለአባቱ ካህናት ያደረገን ያ በደሙ ያጠበን ኦኬ እርሱ ምን ይላል? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄ ነው በአውድ መፍታት ማለት ኦኬ። ስለዚህ ከዚህ አንፃር ነው ክፍሉ የሚፈታው። እንደው ዝም ብለን እንደው ልብ ባንዳረቅ በጣም መልካም ነው። ዮሐዴ ያልጨረስከው ሐሳብ ካለ በቀጠል ትችላለህ። ብሮስኪ ቅድም መሀል ላይ ተቋርጦብህ ነበር። ኧረ ሰማን ረጅም ሰዓት። እስቲ ከእሱ ጋር እንቀጥለው፣ ችግር የለውም። እሺ አሁን ገብቶ ኧረ ይላል። እሺ ቀጥል። ምንድነው ጥያቄ?
አይ ይሄ ክፍል ለኢየሱስ ነው ያለው ሰው ማን ነው ከእናንተ መካከል? ወይም ደግሞ ጋዲሳ ወይ አንድ ሰው ለኢየሱስ ነው ያለው ሰው ያውራ ማን ነው? እኔ እንትን ጉራሽ እኮ ነው። እኔ ብያለሁ፣ እኔ እያልኩ ነው ማለት መጽሐፉ ነው። አክቹዋሊ እኔ አይደለሁም መጽሐፉ እያለ ነው። መጽሐፉ ነው። አይ መጽሐፉ አይደለም እኮ ክፈተው ታዲያ። እስኪ ክፈተውና እስቲ አውዱን አሳየን የት አለ? እሺ በጣም አሪፍ እዩ፣ ተመልከቱ። እሺ አውዱ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እኔ ነኝ ይላል የተባለው እዚህ ክፍል ላይ? ሁሉን የሚገዛ ጌታ አምላክ እኮ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል ተብሎ ሲቀመጥ ምንድነው እየተቀመጠ ያለው? ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሎ ሲቀመጥ ማን ነው የሚለው እኮ ነው። ማን ነው የሚለው? ሁለቱን ለማግኘት ሁሉን የሚገዛ ጌታ አምላክና ያለውና የነበረው የሚለው ማን ነው የሚለው ነው የምንፈልገው። ገባህ? የተቀመጠው በዚህ የት ትፈልጋለህ? እዚህ ጋር ይመጣል የተባለው እኮ ነው። እንደዛ ይላል የተባለው አውድ ታውቃለህ አይደል? ቁጥር 8 አይገናኝም። ጀለስ ማን ነው አይገናኝም ብለህ ይፈታል አብዱ? እኔ ደግሞ ላውራ፣ አንተም ጋዲሳም ረጅም ስታወራ ማን ነው አይገናኝም ብለህ ይፈታል? ሁለቱ ሰባትና ኮንቴክስት አንተ ሰባት ከሰባት ቀጥሎ እኛ የምናውቀው ቆይ አንዴ ስማ ጥያቄውን መጀመሪያ እኛ እንግዲህ በታሪክ የምናውቀው አውድ ኦኬ፣ ወይም ደግሞ ቁርአን አይደለም እያነበብክ ያለው 7 እና 8 አይገናኙ የምትለው ቁርአን 7 አንዴ ኒውት አድርገው ሰው አንዴ ጨርስ አይደለም። አንተ ጥያቄን ጠይቅና ለመለስ አንዴ ልጨርስ አንዴ ስማ 7 እና 8 ኦኬ አውድ ሲባል ከ7 ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር እንዲህ ብለው አንዴ ስማ ብለህ መቼ ነው የምትጨርሰው? እሺ ስማ ጀምራል አላልኩም። ቆይ እሺ ቀጥል። 7 እና 8 አይገናኝም ብሎ ይፈታል። ማን ነው መጀመሪያ? ማን ነው ይፈታል? ኮንቴክስቱ እሺ ኮንቴክስቱን ያዝና እኔ አላወራም። የትኛው ምን ሆናል? ያማል እኮ ኮንቴክስቱን ይዘህ ፍታ። ኮንቴክስቱን ይዘህ ፍታና አይደለም የተባለበትም ፍታ እኮ። አንዴ ዝም በል እንዴስ ልጁ ምን ሆኗል እንዴ? አንዴ አታብዘው እንጂ እንዴ አብዘው። ቀጥል አብዱል እየሰማን እኮ ትንሽ ሲበዛም ይደብራል። ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራዕይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው ጸጋና ሰላም ተቋረጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠ ነበር። አሁን መጥቻለሁ። ቀጥላው። እሺ ከተመለስኩኝ እዚህ ጋር ጸጋና ሰላምን ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣውም እያለ ከሶስት ፐርሰኖች አክቹዋሊ እዚህ ላይ ካያችሁ በአማርኛው ላይ ከ እያለ ነጡ ላይ ያስቀምጣቸዋል። ወይም ደግሞ ፍሮም እያለ ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣውም አንድ ሰከንዳሪ ከሰባቱ መናፍስት ብሎ አስቀምጠው። አይ ና ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታል። ማን ነው እንደዛ ብሎ ነጣጥል አቋርጣለሁ። ቆይ አንተ ተረጋጋ። አይደለም እንደፈለክ እንድታቦካም መጽሐፍ ቅዱስ ማን በማስረጃ ቆይ ካለውና ከነበረው አንዴ ስማ ካለው ከነበረው ከሚመጣው አንድ ነው ለብቻው ብላል። ማስረጃ እኮ ተረጋጋ። ኧረ ቆይ ረጋ በል። ማስረጃ ማን ከፋፍለው አለ? ማስረጃ ቁጥር 4 ላይ ኧረ ወላሂ ያለኛን ይፈርት ነው ይዘው ወላሂ የመጨረሻ እኔ እንደዚህ የሚፈራሩ ማይቻል ምንድነው? ወላሂ 30 ጊዜ ወላሂ ተበል ደቂቃ ነው። ኧረ ቆይ አንድ ደቂቃ አትፍሩ እንጂ ጋዲሳ ያግዛል። ከፈራ ኢዮብ አለልህ አትፍሩ። አይ ለመውጣት ምን አይነት ህፃን ነው በጌታ ሰው ምን አይነት እሺ ቆይ ኧረ ቆይ አንዴ ይጨርስ በእናታችሁ። ቆይ አንዴ ና ግባ እንዲህ ብሎ ወጥቶ ከዛ በኋላ እሺ ቆይ ና አንዴ ና አንድ ቁጥር ጻፍ በደንብ እሺ እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ። ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ ስና አፈታት ማለት ነው። የት አለ? ና ወጥቶ ጠፋ። ተመልከቱ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው የሚለው አንድ አለ ማለት 1 2 3 ብለህ እንድትከፍል ማን ነው
ለያይታ አንድ እዚህ ጋር በል ሁለት እዚህ ጋር ሶስት እዚህ ጋር ብለህ በሶስት ክፈላቸው ያለ ማን ነው? ኦኬ ማን ያለ? አይሺ ቀጥል። የእሱን ሐሳብ ነው። አዎ ወደ ፖይንቱ ስለ አንድ ነው አዎ እየተናገረ ያለው። ኦኬ ካለው ከነበረው ከይመጣው በዙፋን ቆይ ቅድም አንድ ከይቅርታ ጋር ጋዲሳ አለ ተስማሙ። መጀመሪያ ጋዲሳ አለ ነው ያለ ቆይ አንዴ አረ ስማ አረ ጋዲሳ ስማ ወንድምህ አንዴ ቆይ ስማ ተስማሙ ትላለህ። ስማ አንዴ ስማ መጀመሪያ አንዴ ስማ ተስማሙ ብለህ የልጅነትን ቶ ቆይ አንዴ እኮ ላንሳ ምን እንደምትስማሙ ከዛ ተስማማላችሁ። ስማ አንዴ ሚዩት አድርገውና እጂን ደክሞኛል ሚዩት ከማንሳት የተነሳ ማለት ነው። ከይቅርታ ጋር ቆይ ምን ሆናችሁ ነው? አውራና ተመልሶ ይገባል ዮሐዴ። እኔ አረላ የምር በጣም የሆነ በቃ እንዴት እንረብሽ ብላችሁ ተዘጋጅታችሁ ምናምን መጣችሁ። መስጊድ ዘግተው ነው የመጡት ዮሐዴ። መስጊድ ተዘግቶ ነው የመጣው። መስጊድ ተዘግቶ ነው የመጣውና ምድር ያላና የመልእክተኛ ሆነች ሲባል ሐዲሱ ላይ አይተው ሁሉ ነገር እናንተ መሰላችሁ እንዴ? ተረጋጉ እንጂ ኩል ዳውን ተረጋጉ። አሬ እንደፈለኩ ቆይ እኔ እንደፈለኩ ፈታዋለሁ። አንድ ሁለት ሶስት እያልኩኝ ነው። ቆይ አቡኪ አሁን ብልግናህን እዛው ስራ ተማለጋዲ ማይክ አትክፈት። አረ ዮሐድ ቤቱ በሪፖርት አለ ባይዘው በጣም ሪፖርት አለው ቤቱ በጣም ሪፖርት አለው። አረ ሊዘጉት ነው መሰለኝ። እኔ ጋር ስታክ ነው በቃ አሁን የገባው ልጅ አይታየኝም እንዴ አተ የምር በጣም ሪፖርት አለው። እግዚአብሔር ሪፖርት አንተ ኮሜንት ተሰጥቷቸዋል መሰለኝ። እንትና ይችላል አላወራም እኮ ያ ሰውዬ የሚገርም ትልቅ መታደል ነው ለነሱ ያንን ኦፖርቹኒቲ ለማግኘት ነው። ስማ ኢብራሂም ይችላል ካሉ ግን እኔ ቤት ዘግቼ ነው የምወጣው። የትኛው ኡስታዝ ነው ተረኛ? አስገብት ተረኛው ኡስታዝ። እሺ አሁን ልቀጥል። ያቋርጣችሁኝ ትፈቅዱልኛላችሁ? ባይ ዘ ዌይ ማስረጃ ስታመጣ ነው አንተ ገና እኮ ጥቅስ ነው። ቆይ ገና እኮ ጥቅስ ነው አላወራሁም። መጀመሪያ በሶስት ይከፈላል ብለሃል አብዱል ከሪም። ገና ጥቅሱ ላይ ዮሐንስ እኮ ነው የከፈለው። አንዴ ዮሐንስ አልከፈለም። ሲጀመር በሶስት ይከፈላል አላለም ዮሐንስ። በሶስት ይከፈላል ካለ አሳየን፣ ክፈትና ተውሂድ መሰለው እንዴ ብራዘር? እምነት እንዳለው ሰው ብናወራ ጥሩ ነው። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ይብሮ እንዴት ነህ? ሰላም ብለናል። እሺ አንተ ተረጋግተህ ታወራለህ ብለን ተስፋ እናደርጋለን። የእውነት ትንሽ ይተማል ዮሐዴ ወይ ጋዲ ሰማል። አረ ጌታ ሆይ ጸዴ ሪፖርት ካሜራን አጥፍተህ ነው ወይስ ባይዘው መሀል ላይ ጋይስ? አረ ታብታብ አድርጉ ክርስቲያኖች፣ አረ ታብ አድርጉ ጋይስ። እስኪ ኮፒ ሊንክ ምናምን አድርጉ። እሺ እንደዚህ እናደርግ። ኮሜንት ዘግቻለሁ። እርስ በርስ ራሱ መደማመጥ አልቻልንም እኮ። ኮሜንት ተዘግቷል። በቃ እንትን በሉ ኮፒ ሊንክ አድርጉ። በቃ እንደዛ ነው የሚሻለው። አዎ ለተወሰነ እንትን ኮፒ ሊንክ ምናምን አድርጉ። በጣም እርስ በርሳችን ራሱ እየተደራረብን መጣን። እንትን በጣም ስታክ አድርጓል መሰለኝ ዮባ። እኔ ሰው መቀበልም አልችልም፣ ገስትም ላይ አይታየኝም። የሚገባ የሚወጣው ቆይቶ ነው የሚመጣው። ቀጥሉ እስቲ። ለማንኛውም ግን ታብታብ አድርጉ እሺ ጋይስ። ቢያንስ 1 ሚሊዮን እንኳን አልገባም እስካሁን። እሺ ኢብሮ ሰላም ብያለሁ። ትንሽ ለመረጋጋትና መድረኩን ለመጠቀም እንሞክራለን፣ ግን የመሸናነፍ ስሜት ባይሆን መድረኩ ጥሩ ነው ብዬ አስባለሁ። ለምሳሌ አብዱ ከሪምም አወከርም ገስት ላይ ካሉ አስገቧቸው። በእኔ ኃላፊነት እንትን እናድርግ። አይ እምነት እንዳለው እንዳማኝ አንተ ታወራለህ ታወራም ይብሮ? እኔም አወራለሁ።
ችግር የለም። እኔም አወራለሁ ወንድሞቼም ተመሳሳይ ሀሳብ ስለሆነ ሀሳብ በሀሳብ ብንለዋወጥ ጥሩ ነው። እንደ ሪንግ ባንቆጠረው፣ ሪንግ ቢሆን ችግር የለውም ለዋንጫ ስለሆነ፣ ይሄ ግን ለነፍስ ስለሆነ ይብሮ በቃ አንተ ትምህርቱ ላይ ቀጥል፣ እነሱን እናስገባቸዋለን። ቀጥል ትምህርቱ ላይ። እሺ አብዱከሪምን አስገባው። እሺ ችግር የለም አብሽር፣ ችግር የለም። በተረጋጋ መንፈስ እንቀጥላለን። ችግር የለም። ኢብሮ እሱ ማስረጃ ይዞ ይመጣል። አንተ ሀሳቡ ላይ አውራ። ማስረጃ ይዞ ሲመጣ ይገባል። አብሽር አለ ችግር የለም። አንተ አውራ በቃ እሱ ከሚገባ አንተ አውራና ይገባል። ችግር የለም። እኔም አወራለሁ እኮ ችግር የለውም። ዮሐድ ቪዲዮ አውራ በቃ አለቀ። አንተ ነህ ችግር የለም። እሺ ለመረጋጋት እንሞክር። እሺ አብዱን አስገባው እና ወይም አቡኪን ወይ አንዳቸው ነው። ከዛ እንቀጥላለን። እኔ አሁን የከፈተው ቪዲዮን ኢብሮ 5 ደቂቃ አስገቡት ይላል። ኢብሮ ይችላል እንሉ ቪዲዮን አስገባው። ችግር የለም አብሽር። እንዴ ኧረ እባክህ ቪዲዮን ከፈተው አንዴ ቆይ አንተሽ ቆይ ራሱ ያወራ። ቆይ ተራ በተራ ነው የምናስተናገደው ከአሁን በኋላ ነው። በአንዴ 3 ሰው እናስገባ። ቪዲዮን ከፈተው አንዴ ችግር የለም። እሺ ዋዴ ከፍተህ ነበር? ይቅርታ አንድ ቀጥል ጋዲ። ችግር የለም። እሺ ጥያቄ ልጠይቃችሁ ነው። በእስ ያላሉት ከሰባቱ አንዴ ትንሽ ወጣ አድርገውና አንድ ጊዜ ካለውና ከነበረው ከሚመጣውም የተባለው ማን ነው? ፎር ዘ ሴክ ኦፍ አርጊውመንት ጭቅጭቅ እንዳይበዛ ችግር የለውም። ለአብ ነው ብዬ ልፍታለሁ። ችግር የለውም። ቀጥል። ኦኬ ወልክ ሰላም ወራህመቱላሂ አልሐምዱሊላህ። እሺ ካለውና ከነበረው ከተባለ ተብሎ ከአብ ውጪ ሌላ አለ? ሌላ ስንት አለ? አዎ ጌታችን ኢየሱስም ያለና የነበረ ይባላል። ስንት አለን ያልኩ እኮ ነው ጥያቄ። ማለት ምን ስንት አለ? አብም ይባላል፣ ወልድም ይባላል፣ ቅድስት ሥላሴ ውስጥ ያሉ አካላት በሙሉ ይባላሉ። ቁጥር ጥራልኝ። ካለውና ከነበረው የተባሉት ስንት አካላቶች አሉ? እሺ ሁለተኛውን አካል ላሳይ ነው። ለምሳሌ እዚህ ጋር አብ ብለን ይሄንን አብ ብለን ከወሰድን ወልድን ላሳየ እኮ ነው። እዚህ ጋር ላሳየ። ቆይ አካልን ብቻ ቁጠርልኝ አንድ ጊዜ። ካለውና ከነበረው ከሚመጣው ላሳየ። ቆይ ይሄው ስንት አካሎች አሉ? ከአብ ውጪ ከአብ ሌላ ያለውና የነበረው የሚመጣው ተብሎ የሚጠራ አካል አለ ወይ ነው አይደል ጥያቄ? ላሳየ ነው። ይሄው እሺ ማይከል የሚጠራ ስንት አካል አለ ነው? ኖ ተብሎ የሚጠራ ሌላ አለ ወዳለው ስንት አለን ያልኩ እኮ ነው። ስንት አካል ቁጠርልኝ። ይሄው ከአብ ውጪ ጌታችን ኢየሱስ እዚህ ጋር ተብሏል እያልኩ እኮ ነው ወዳጄ። እንዴ ምንድነው አማርኛ አንሰማም እንዴ? ጋዲሳ እኔ ወንድም እኔ እንትን ለጭቅጭቅ ምናምን ድሮ ነው ያቆምኩት። ለዛ ነው እኔ ከተከባበርን እኔም ለጭቅጭቅ ጊዜ የለኝም ወዳጄ። ይሄው ለጭቅጭቅ ጊዜ ስለሌለኝ አንተ እነዚህ ሰዎች እኔ እኮ በጣም በትህትና እያስተናገድናቸው መሆኑን የምታውቁት እኛ ቤት መተው ነው እንደዚህ የፈነጩብን ያሉት። ሰማኝ ምን አጠፋው ነው ብራዘር? አንድ አዳምጥ። በቃ ማይክ ሚውት አድርግና አዳምጥ። አውርተሃል፣ ከቅድም ጀምሮ ስታወራ ነበር። ስማ ኦኬ። የምትገቡ ሰዎች እባካችሁ ጆሮአችሁን ክፍት አድርጋችሁ ግቡ። ምንም እኛ የመጨቃጨቅ መንፈስ ከሰው ጋር የመከራከር ቲክቶክ ላይ ስንት ዓመት ቆየን? እንደዚህ አይነት ነገር ሰልችቶናል ቆየን እና በእውቀት ብናወራ መልካም። ኦኬ እዚህ ጋር ያለውን ፎር ዘ ሴክ ኦፍ አርጊውመንት አብ ነው ብዬ ፈታውልህ፣ ችግር የለውም አልኩ። ግን እዚህ ጋር ይሄ ወልድ ተብሎ አለ። መጀመሪያም ክርክሩ የነበረው ቁጥር 8 ላይ ያለው ጌታችን ኢየሱስ ነው ወይስ አብ ነው ጥያቄ። ኦኬ ስለዚህ እኔ ጌታችን ኢየሱስ ነው እያልኩ ነው። አንተ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው ኢብሮ ሰዓታችንን እንጠቀም። እሺ አይ እኔ ልገምት እኮ አይደለም እንትን የምናወራው ግን አሁን ቁጥር 8 ላይ ያለው የኔ ጋዲ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው የእናንተን እምነት አስተምሮ ብጠይቅ አይሻልም? ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው አንተ? የኔ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ካለውና ከነበረው ቻው ወደ ካባ እዚህ ዝም ብላችሁ እንዴት ሁሉም ሰው አንድ አይነት ይሆናል ጋይስ? ኧረ በጌታ ስም እንዴ! ኧረ እባካችሁ የምትገቡ ሰው አዳምጡ እንዴ! ኧረ አዳምጡ። ይሄው ጠየቀኝ ካለውና ከነበረው የሚለው እዚህ ጋር ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ እየፈታውልህ ነገር ግን ከሱ ውጪ ጌታችን ኢየሱስ ያለውና የነበረው ተብሏል። እምነትህን ንገረኝ ቁጥር 8 ላይ ስለው ሌላ ነገር ውስጥ ስላንተ እምነት እኔ ምን እላለሁ፣ ስላንተ እምነት እኔ ምን እላለሁ እያለ ያደክመናልና እንደው የሙስሊም ቅበተ እምነቶች እንዴት እንደሆነ ቅበተ እምነት የተባላችሁት እግዚአብሔር ያውቀው። እሺ ሙስሊሙ ሚል ዩዘር ነኝ ጓዲስ አንዴ ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እሺ ይቻላል። እዚህ ላይ ነው እዚህ ላይ አይደለም የራሴ ጥያቄ አለ።
እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አይ እኔ እዚህ ላይ ብዙም እንትን አላልኩበትም። ከነሱ ጋር ትጨርሳላችሁ። እኔ ራሴን ጥያቄ ልጠይቅ ነው የገባሁት። አይቻልም? ማን ነበር ይሄ ልጅ ስሙ ማን ነው? ድምፁ አዲስ አልሆነብኝም። እንትን ነው አይደል? ጃቢር ነው። ጃቢር እንኳን ደህና መጣ። እንደውም አስታወስኩ። እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አልሰማኝም። ጋዲሳ እዚህ ጋር ከነሱ አታውቀውም? እኔ ብዙም አላጠናሁበትም። ስለዚህ አንተ ግን ሁሌ ተማሪ መሆን አይከብድም ጃቢር? እኔ ሳቀ ራሱ ቲክቶክ ላይ 2 ዓመት አለፈ። ሁሌ ተማሪ ነህ። እንዴት ነው ነገሩ? አይከብድም? አይ ተማሪ ነኝ አላልኩም። ይሄንን ፓርት በእናንተ ደረጃ በእነሱ ደረጃ አላጠናሁትም። እኔ ገቦት የራሴን ጥያቄ ይሄው እናንብበውና ማን እንደሆነ ትነግረኛለህ። ላንብብልህ? የራሴን ጥያቄ መጠየቅ ይችላል። ካልቻልኩ ልውረድ፣ ችግር የለውም። ጋዲሳ ትጠይቃለህ፣ ችግር የለውም። ግን ይሄን እናንብበው። ይሄንን ማውራት አልፈልግም ጋዲሳ። እኔ የራሴን ጥያቄ ነው ይዤ የመጣሁት። ስለዚህ አታውቀውም ማለት ነው ይሄን ክፍል በለው እንደሱ። ኦኬ። ስለዚህ ሌላ ጊዜ ጃቢር ወንድማችን እንደው ተሳስተ ቤት ከፍተ ክርስትና እንዲህ ነው እያልክ ስታቦካ ድንገት እንዳናይ። እሺ እንዳናይ ጥያቄ ልጠይቅ ይመች እንዳናይ። እሺ ችግር የለውም። ጥያቄ ልጠይቅ። ጎበዝ። እሺ በነገር ወደ ጥያቄን አቅርብ። ከዛ ጥያቄን አቅርብ፣ መልስ ይሰጥበታል። የለውም ተረጋግተህ። እዛ በፊት አንዴ ሙስሊሙ ምንድነው እያለን ያለው ወንድማችን? በዚህ ጥቅስ ላይ እንዴት ተደርጎ እንደሚዋሽ አላውቅም ነው እያለን ያለው። ምክንያቱም ጥናት አለ፣ እንዴት ተደርጎ ነው የክርስቶስ አምላክነት ላይ ልንዋሽ የምንችለው የሚባል ጥናት አለ፣ እንደ እስልምና ማለት ነው። ስለዚህ ወንድማችን እሱን እያለን ነው። ያው ደግሞ ነገ ላይ ደግሞ ሲያወራበት እናየዋለን እና ደግመህ እንዳታረገው ብሎሃል። ለማንኛውም ኮፒ ሊንክ እያደረጋችሁ ቀጥሉበት ያጀማ። እሺ በደንብ አድርጉ። እሺ ታፕታፕ በደንብ አድርጉ። ስታክ ያደርጋል መሀል ላይ። አሁን መሀል ላይ ማን እያወራ እንደሆነ ራሱ አልሰማውም። ሪፖርቱን ያላቅም ማን ነው እያወራ የነበረው እርግጠኛ አይደለሁም። ታፕታፕ አድርጉ የሚሰማችሁ ከሆነ። እሺ ቀጥል። ማን ነው እያወራ ያለው? ቀጥል። እሺ ጋዲሳ፣ እኔ ተረጋግቼ ነው እያወራችሁ ያሉት። ተረጋግታችሁ አውሩ። በእናንተ ላይ በኦርቶዶክስ ሃይማኖት መለኮት ማን ነው? መለኮት ምንድን ነው? ይህን ማወቅ ፈልጌ ነው። አብራራልኝና እሱ ላይ ጥያቄ ጠይቃለሁ። ነው ስትል ምን ማለት ነው? አዎ መለኮት አለ አይደለ? መለኮት ማን ነው? ስለ ማንነት ነው ስለ ምንነት ነው እየጠየቀኝ ያለው? ሁለቱንም ነው የጠየቁ። መለኮት ማን ነው? መለኮት ምንድን ነው? ምንነት ማን ከሆነ አብ ወልድ መንፈስ ቅዱስ ነው መለኮት። እሺ መለኮት ምንድን ነው? ምንድን ነው ማለት ዲቫይን ኔቸር ነው። በቃ ኦኬ። አማርኛ ትርጉም የለው። መለኮት ነው። እኔ በእንግሊዝኛው ነገርኩ። ዲቫይን የሆነ ኔቸር፣ ዲቫይን የሆነ አካል ማለት ነው። ኦኬ እሺ። እንጂ በአማርኛ የሚብራራ ነገር በእስልምናው መለኮት ምንድን ነው? አይ እኔ ጥያቄ ልጠይቅ ነው የገቡት። አይ ነገረኛ እንድረዳው የአማርኛውን ትርጉም እንድረዳው ምን ማለት እንደፈለግ መለኮት ምንድን ነው በእስልምናው? ያው መለኮት ስረዳ አንድ የሚመለክ አካል ማለት ነው። መለኮትን መመለክን የሚቀበል አካል መለኮት ይባላል። ኦኬ ኦፍ ኮርስ እንደዛ ከሆነ በቃ መለኮት ማለት ኦፍ ኮርስ በእኛም እንደዛው ነው የምንረዳው። ዲቫይን ኔቸር ማለት ቅድም እንዳልኩ እንደዛ ነው፣ አምልኮን የሚቀበል ማለት ነው። ይሄ መለኮት የት ነው ያለው በእናንተ ሃይማኖት? እሺ ጥያቄን ሰብሰብ አድርገውና ጃቢር ወንድሜ አንዴ ጥያቄን ሰብሰብ አድርገህ ጥያቄን አቅርብና ከዛ መልስ እሰጣለሁ። አይሻልም? ምን መሰለህ ጋር ኢንተርቪው እንዳይመስል አይደል? ጥያቄን ሰብሰብ አድርገህ ጥያቄ አንዴ ስማኝ ጃቢር። ከቀደም ጀምሮ ስንሄድ የነበረው አፕሮች በዚህ አፕሮች ስለሆነ ይሄን ጥያቄዎች አሉኝ እነዚህ ጥያቄዎች አሉኝ ብለህ እንደውም እኔ በቃ ልፍቀድልህና 2 ጥያቄ ኦር 3 ጥያቄ እነዚህ ጥያቄዎች አሉኝ ብለህ ጥያቄዎችን ስቴት አድርግ። ኦኬ ከዛ በኋላ ጥያቄን አቅርብ። ከዛ በኋላ እኛ መልስ እንሰጥበታለን። ቀጥል፣ ጥያቄን አቅርብ ሰብሰብ አድርገህ። ምንድነው አሁን እኔ ረጋ ብዬ እየሰማሁ ነው። ረጋ ብለን ነው የምናወራው። እኔ ስለ መለኮት ነው እስካሁን የጠየቁት፣ ስለሌላ ነገር አልጠየቁም። መለኮት የት ነው በእናንተ ሃይማኖት? እሺ አንድ ጥያቄ ቀጥል። ሁለተኛ ጥያቄን ቀጥል። አይ ይሄ በቃ መለኮት የት እንደሚኖር ቃል በቃል ታስረዳኝና በቃ ጨረስኩኝ። መለኮት የት እንደሚኖር በቃ መለኮት በእኛ ኦምኒ ፕሬዘንት ነው። መለኮት ማለት በአንዴ ሁሉም ቦታ የመላ ማለት ነው። ኦኬ ኦምኒ ፕሬዘንት ነው፣ በአንዴ ሁሉም ቦታ የመላ መለኮት። አንተ ውስጥ መለኮት አለ በቦታ ይወሰናል። አንዴ ግን ጋዲ እንዴት አለ? ሰላም ብያለሁ። እንዴት ናችሁላችሁ? አንዴ እንጨርስ ጓ ከይቅርታ ጋር አንዴ ጠብቀን። የምር ማለት ነው ይሄኛውን ርዕስ እኔ በጣም ነው የምፈልገው እና ብዙ ጊዜ ስለምንነትና ስለማንነት
ስታወራ ብዙ ጊዜ እሰማለሁ። እንዲሁም አንተን ራሱ መጠየቅ የምፈልገው አንድ ጥያቄ ነበረኝ። አላህ በማንነትና በምንነት ስንት ነው? እስቲ ንገረኝ። ይህን ዘን ወደዛ ትቀጥላለህ። አይ እንትን ልጨርስ፣ አታቋርጥ። ትጨርሳለህ፣ ትቀጥላለህ። አይ እንትን ነው ምን አላህ መሰለህ፣ በምንነትና በማንነት አይደለም ችግር የለም። አላህ በምንነትና በማንነት ስንት ነው? ልጨርስ። ለምን ታቋርጠኛል? ስሜት አያቱን ጃ ኧረ እኔ አላህ በምንነትና በማንነት ስንት ነው? አይደለም እኔ ስሜት ይሁኝ አይደለም። ጋዲሳ ጋር ልጨርስ፣ ከጋዲሳ ጋር ጨርስ። ንገረኝ። ትቀጥላለህ። ጋዲሳ ጋር አገናኝሃለሁ። መልስ። አላህ በምንነትና በማንነት ስንት ነው? በቃሽ። እንደዚህ የምንቀጥል ከሆነ እንዲህ መቀጠል አልችልም። ምንም በቃ ምንም እውቀት የለውም እስልምና ላይ ምንም እውቀት የለውም። ጥያቄ የለኝም ማወቅ። ከጋዲሳ ጋር እንቀጥል። እኔ ተረጋግቼ እያወራሁ ነው። ከጋዲሳ ጋር እኮ ተደማምጠን እሺ። እሺ አይሆንም። ምንድነው ሀሳቡ? ብዙ ጊዜ ጥያቄ ሲነሳ እንሰማለን። ይሄንን ምንነትና ማንነት የሚባለው ላይ አምላክ ምንድን ነው ብላችሁ ነው የምታምኑት? አምላክ ወይም ዲቫይን ሁሉን የሚገዛ ሁሉን የፈጠረ ሁሉን ያስገኘ ነው ብሎ ጋዲ መልሷል። ስለምንነትም ሰማነትም ተናግሯል ጋዲ። አንተ እስቲ ተናገር ይህን ነገር አንተ እስልምና ላይ ማፕላይ ይሁንና አላህ በምንነትና በማንነት ስንት ነው? እችን መልስልና ደግሞ የት ነው ወደሚለው ደግሞ እንሄዳለን። እችን መልስልን ፕሊዝ፣ እችን ብቻ መልስልን። አላህ በምንነትና በማንነት ስንት ነው? በምንነት ስንት ነው? በማንነት ስንት ነው? እሺ ጨረሳችሁ? ከጋዲሳ ጋር መቀጠል አይቻልም? መልስ የለህም? ጃ ያው መልስ የለኝም። ከጋዲሳ ጋር መልስ የለም። በጣም የሚገርም ግን በቃ ሊቅ ነህ። ምንነትና ከጋዲሳ ጋር ፖለቲካ ከሆነ በቃ አትደረብ። ጃ እያወራን አይደለ? ለምንድን ነው አንተ ጣልቃ? ኧረ ፕሊዝ አንዴ እያወራሁ ነው። ምን ሆነህ ነው? አትረብሽ። ለምን ታወራለህ? ከእሱ ጋር እያወራን አልነበር እንዴ? ይኸው ወንድሙ ነኝ፣ የእሱ ወንድሙ ነኝ። እያወራሁ ነው። አንዴ እሺ ስማኝ፣ ትልቁ ላይ አድርጉኝና አንዴ አውርቼ ከዛ ጋር ትቀጥላላችሁ። አቡም ይሆናል። አንተ እኔ በስነ ስርዓት እያወራሁ ነበረ። ጋዲሳ አቤት ስከፍት አንተ ጋር መጥቼ እንጨርሰዋለን። እሺ እንደ ህፃናት ትሆናለህ። ጃቢር ነው ምንም ህፃን እኮ ጋዲሳ ምን ጋዲሳ ጋር ነው። ጃቢር ትቀጥላለህ ከጋዲሳ ጋር ነው። ጃቢር አንዴ ስማኝ። ዋል ያወራ ነው፣ ችግር የለውም እሱ ያወራ። ከዛ በኋላ ስለ እምነትም ደግሞ አንዳንዴ ለመናገር አትፍራ። ምንም ከባድ ነገር አይደለም። ስለ እምነት ለመናገር ለምን እንዴ እንደሚያሻምቅ ካልፈራ መልስለት። የጀመርነውን እንጨርሳለን፣ ችግር የለውም። አንዴ እሱ ያወራ፣ እሱ ያወራ። እሺ ነው አያወራም። አንተ ጋር እንቀጥል የጀመርነውን ነገር። ጓ ቀጥል ጓ ማለት የምፈራው ለምን አቀጥልም? የምፈራው በቃ እዚህ ድረስ ነው። በቃ የምፈራው አለ። ውጣ በቃ። ስለ እምነት መናገር አችልም። የኔን ጥያቄን ፈርቶ ሲልበደበድ የነበረ ሰው ለምንድን ነው የምትፈራው አላለ። በጣም ያስገርም ነው። ግን የቀደሙ ሀሳብ ላይ አንድ ነገር ልበል። ይህን ነገር ደፍሮ የሚመልስ ሰው ካለ ይፈልስ። ኡስታዝ አላህ በምንነትም በማንነትም አንድ ነው ብሎ መናገር የሚችል ሰው ካለ ገብቶ ይመልስልናል። አላህ አንድ አይደለም ብዬ ሞግታለሁኝ እኔ። አሁን ግን ቅድም መጽሐፍ ቅዱስ ላይ ሲወራ ነበረ፣ ራዕይ ምዕራፍ 1 ላይ ማለት ነው። ማን ነው መብት የሰጣችሁ ለእናንተ? መጽሐፍን ወይም ትንቢትን እንደ ገዛ ፈቃዱ ማንም ሊተረጉም አይችልም ይላል መጽሐፍ። ሜቢ እንደ ቁርአን ግልጽና የተብራራ ነው፣ እንደፈለግ ተርጉሞ የለም። አንድ ከመጽሐፍት አንጻር በክርስትና በኩል መጽሐፍን እንደ ገዛ ፈቃድ መተርጎም የሚባል ነገር የለም። ኢንተርፕሬቴሽን ያስፈልጋል፣ የአባቶች ትርጓሜ ያስፈልጋል። የሆነ ነገር ብለህ ስትናገር እንደዛ ብለህ ለተናገርከው ነገር ኤቪደንስ ያስፈልጋል። ልክ እናንተ ተፍሲር እንደምትሉት ማለት ነው። ሁለተኛው ሀሳብ ደግሞ ምንድነው? ሙስሊሞች ምንድን ናቸው ሲባል ሙስሊሞች ኦብቪስሊ መሀይም ናቸው። ለምሳሌ ሱራ 62 ቁጥር 2 ላይ 21 ካላስገቡት በጣም ስለምፈልገው ጃንም ይህንን ርዕስ ላይ እንትን ስላለ ካለ ይግባ ለማለት ነው። ቀጥል። እስከዛ ይቅርታ። ይህንማ መመለስ አይፈልጉም እኮ ያው በርደሮ ፕሩቭ እስልምና ላይ ቢመጣ ማንም አይመልስም። የትኛውም ኡስታዝ ማለት ነው። እንኳን እንደዚህ ያለው ኩታሮች አይደለም ወርውር የሚለው ነጋዲ ጋር ምናምን ታላላቅ ወንድሞቻችን ጋር ለማውራት ለኔ ራሱ በጣም ትንሽ ናቸው፣ ኩታራ ናቸው፣ በጣም ህፃናት ናቸው። ለማንኛውም መጽሐፍ ቅዱስ ላይ ገብታችሁ እንደፈለጋችሁ መቅባጥራችሁ። ምክንያቱም ሱራ 62 ቁጥር 2 ላይ ቁርአን የሚነበብላቸው ለምኖች ነው አለ? ለማህይሞች ነው። ሳሂህ ቡኻሪ 1913 አለ፣ ያው ታውቁት አላችሁ። እኔም ተከታዮችን ማህይሞች ነን የሚል አንድ ማህይም እንዴት ነው መጽሐፍ ቅዱስን ኢንተርፕሬት ሊያደርግ የሚችል? ማን ነው መብት የሰጠው? መጽሐፍ ቅዱስን ኢንተርፕሬት የማድረግ መብት የሰጠው ማን ነው? ማንም መብት የለውም። መጽሐፍ ቅዱስን ኢንተርፕሬት የማድረግ ባይሆን እኔ ቁርአንን ኢንተርፕሬት ማድረግ እችላለሁ። ምክንያቱም
ግራ ቢገባ የመጽሐፉን ባለቤቶች ክርስቲያኖችን ሂደህ ጠይቅ ስለሚል ከቁርአን እንኳን ግራ ቢገባ እኔን ጠይቅ ስለሚል ማለት ነው። ስለዚህ አንድ ማህይም መጥቶ መጽሐፍ ቅዱስ ላይ መቅጠፍ አይችልም። ኢንተርፕሬቴሽን ያስፈልጋል። የአባቶችን ትርጓሜ ሊያመጣ ያስፈልገዋል። እናንተ ክርስትና ላይ የምትጠይቋትን ጥያቄ እስልምና ላይ ስትጠየቅ ነው ማንም መመለስ አይችልም። ማንም መመለስ አይችልም። አላህ በእምነትና በማንነታ ስንት ነው አያውቅም። እና መጠየቅ ይፈልጋል። ነቢል አንዴ ጊዜ ጠብቅ ፕሊዝ። ለማንኛውም ይህን ሀሳብ አንዴ ነቢል ተረጋጋ እንጂ እድል ስትጠብቅ ስርዓት ያለው ቤት እኮ ነው፣ የክርስቲያኖች ቤት ነው። ሚዩት አድርግሽ፣ እዛ እድል ሲሰጥ ታወራለህ። ለማንኛውም ወደ መጽሐፍ ስትመጡ መጽሐፍ ቅዱስን እንደገዛ ፍቃዱ ማንም መተርጎም አይችልም። እንኳን ሙስሊም አይደለም እኔ ራሱ እንደገዛ ፍቃዴ መተርጎም አልችልም። እንኳን አንድ ማህይም ማለት ነው። ኦብቪየስሊ ማህይሞች ናችሁ። በሁለተኛ ደረጃ ደግሞ ኢንተርፕሬቴሽን ያስፈልጋል። እንደገዛ ፍቃዱ ማንም መተርጎም ስለማይችል ማለት ነው። በእስልምና ከመጣ ግን ግልጽና የተብራራ ነው ተብሏል። መጽሐፉን ኢንተርፕሬት ማድረግ ነቢላ አይደለም እኔን አስቀምጠህ ማህይም ምናምን ከምትል እንወያይና ይውጣልህ። አይደለህም እንዴ? ያንሳውን ሐሳብ ላይ እንሂድ። አይደለህም አንተ? አዎ ምናልባት የነብዩ ተከታይ አይደለም? የነብዩን ሱና አትከተልም? ነብዩ የምከተለው የነብዩን ሱና አትከተልም? በረምብ ነው የምከተለው። አንተ ምናልባት ነው እንጂ ቆይ እናንብብሽ፣ ችግር የለውም። ኦኬ እኔም አነብልሃለሁ፣ አብረን እናነባዋለን። እሺ እናነባዋለን፣ ችግር የለውም። አንዴ እናውጣና የነብዩ እኔም አንተም እናነባዋለን። ጥሩ እሺ። እኔም ክርስቲያን ማለት ምን ትላለች? አንብብልኝ። በዛው ምንድን ነው ኢሊትሬት ማለት ነው? ይኸውላችሁ ያልተማሩ እንደሆነ የምታውቁት በዚህ ነው። ኢሊትሬት ማለት ምን ማለት ነው? ምን ማለት ነው? ኢሊትሬት ማለት ምን ማለት ነው? ኢሊትሬት ማለት ማስረጃ አንተ ነው ማለት ነው። ማስረጃ አንተ ነው ያመጣኸው። ኢሊትሬት ማለት ምን ማለት ነው? እንዴ ለምንድን ነው የምትጠይቀኝ? ይሁን አንብበው ነው ያልኩት። ምን ማለት ነው ኢሊትሬት? ማስረጃ ያውቀውም። እሺ አንተ ነገር ኢሊትሬት ማለት ምን ማለት ነው? ኦኬ መጽሐፍ መንበብ የማይችል ኢሊትሬት ይባላል ወይም ማህይም ይባላል። መጽሐፍ ማንበብ የማይችል ሰው አያችሁ አይደል? ኢሊትሬት ማለት ማንበብ አንተ ምንድነው? ማህይም አይባልም። ነቢ አይደለም። ቴንክ ዩ። እሺ መጽሐፍና ማንበብ የማይችል አይደለም? መጽሐፍና ማንበብ የማይችል አዎ ኢሊትሬት ይባላል። ቴንክ ዩ። መጽሐፍና ማንበብ የማይችል ማህይም ተብሎ ይፈታል ወይ? ቆይ አንዴ ስማኝ። ማህይም ተብሎ ይፈታል ወይ ነው ጥያቄው። ጥሩ እሺ፣ እንዴት እንደሆነ ላስረዳ። መጽሐፍና ማንበብ የማይችል ሰው ኢንተርፕሬት ሲደረግ ምንድነው ማህይም የሚለው ኢንተርፕሬት ሲደረግ መጽሐፍና ማንበብ የማይችል ሰው ማህይም ይባላል። አይደለም። የት ነው ያወጣው? የትኛው ዲክሽነሪ ነው እንደዛ ያለ? አምጣ ማስረጃ አንተ። እሺ ላሳይ። መጽሐፍና ማንበብ የማይችል ሰው ማህይም አይደለም። እሺ ላሳይ። የትኛው ነው ኢሊትሬት የሚለው ማህይም ማለት ነው ብሎ ያመጣል? ጥሩ እሺ አንድ ችግር የለም ከፍትልሃለሁ። እሺ አንዴ መጽሐፍና ማንበብ የማይችል ሰው ማህይም አይደለም እያለን ነው። በጣም የሚገርም ነው። እቺም ነገር ታነብልኛለህ። ዲስክረኒ ላውጣልሃለሁ። ቆይ አንዴ ቆይ ዲስክረኒ አውጣልሃለሁ። ክርስትና ላይም ታነብልኛለህ። ነቢል ክርስትና ላይም ምን አይነት ኢሊትሬቶች እንዳሉ ታነብልኛለህ። ችግር የለም እናነባዋለን። ነቢል ምንድነው ቁርአን ይቀራብሃል አይደለ? ወይም ደግሞ በልጅነትም ተቀርጾብሃል አይደለ? ምንም እሱ ከሱ ጋር የሚያገናኘው አይደለም። እሱ ስለ ሙሽሪኮች ነው የሚያወራው። ቁርአን ይቀራብሃል። ምን ሙሽሪክ ቁርአን አይፈልግም እኮ ስለ ሙሽሪኮች ነው። እሺ ስለ ሙስሊሞች የሚያወራው ካልክ ማስረጃ አንተ ማስረጃ አንዴ ይሄው ይኸውልህ ማስረጃ ሱራ 10 ምንም የሚያውቁት ነገር የለም። ማስረጃ አንተ እሺ አንዴ እሺ ስለ ሙስሊሞች እያወራ ከሆነ ማስረጃ አንተ ጥሩ እሺ ስሙኝ። ሱራ 10:94 ላይ ይሄው ለምሳሌ አንተ ግራ ገብቶሃል ስለማታውቅ አስረዳው ተብሎ ለኔ የማላውቀው ነገር የለም። እሺ ላውራራለሁ። ወይዘኪህም ይላል እንዲያጠራቸው መልእክተኛ ተላከላቸው አለ። ለማን ነው መልእክተኛ የሚላከው? እንዲያጠራቸው። እነማንን? የቆሸሹ ሰዎችን። የቆሸሹ ሰዎች አው ኢሊትሬት ናቸው። ሲምፕሊ ይሄው እንዲያጠራቸው ይላል። እንዲያጠራቸው እንዲያስተምራቸው ይላል። የሚያስተምረው ማንን ነው? የማያውቁ ሰዎችን። የተማሩትማ ሙስሊም ናቸው። እንዲማሩ ግን ስማኛ አንዴ ስማኛ ጥሩሽ ቁርአን ላይ ሱራ 10:94 ላይ ሱራ 16:43 ላይ ቁርአን ላይ ግራ ቢገባህ ተርጉምለት አስተምረው ለማህይሙ ለነቢል ይለኛል። ቁርአኑን ደግሞ ስናነበው ይላል አይልህም። አይልህም። ዝም ብለህ አትዝለል። ቆይ አትዝለል። አቅምህ ነው። አይልህም። ማነህ አንተ? አይልህም። አቅም አለኝ፣ የመተርጎም አቅም አለኝ። አንዴ አይልህም። የመተርጎም አቅም የለህም። እንጣት አትበል። አንተ ምንም የመተርጎም አቅም የለህም። እሺ ስሜታቱን አለኝ። ይሄው የቤተክርስቲያን አባቶች ግን ኢሊትሬት ናቸው ይላል። ይሄው መጽሐፋቸው ኢሊትሬት ናቸው። ማጆሪቲ ክርስቲያን ፋዘርስ ኢሊትሬት ናቸው
ፕሊስ አንዴ እኮ ኢሊትሬት ከሆኑ ደደብ ካልክ እነሱም ደደብ ናቸው ማለት ነው። ማጆሪቲ ክርስቲያን ፋዘርስ ኢሊትሬት ናቸው ይልሃል መጽሐፍ። ስማኝ አንዴ ስማኝ። እሺ እናየዋለን ደግሞ እሱ አሁን እስልምናውን ጨርስና እስልምና በራሱ አይ ቲንክ ችሎ መቆም ይችላል አይደለም? ነው ተውሳክ ነው እኮ ኢሊትሬት ናችሁ ነው እኮ እያልኩ ያለሁት። እናንተም ኢሊትሬት ናችሁ እያልኩ ነው ያለሁት። ምንም የምትሻሉት ይሄ መጽሐፍ የሚነበበው እናንተ ላይ ነው። ቁርአን እናንተ ላይ አንብቡ አለ። ለምን? ኢሊትሬት ስለሆናችሁ። ማስረጃ የታለ? የራሳችሁ መጽሐፍ መግለጥ እችላለሁ። ነቢል አንዴ እሺ አውራ ቆይ አንዴ ሚዩት አድርግና እንደው እንትን እንዳይል ጓ ሐሳብን ጨርስ። አሁን እንግዲህ እሺ ይጨርስና ታስጨርሰኛለህ ጋዲሳ። በቃ ሚዩት አደርጋለሁ። ይጨርስና ታስጨርሰኛለህ። አንዴ ስማኝ። አሁን አንተ ማስረጃ ለማሳየት እያሰብክ ያለው የክርስቲያኖችን ጽሑፍ ነው? አዎ ደስ ይለናል። ባይዘው ጓ ሐሳብን ጨርስና እኛም ጽሑፉ ለማየት ጓጉተናል። እንደው የቤተክርስቲያን አባቶች እሱ ሐሳቡን ይጨርስና እኔ ደግሞ አብራራለሁ። እሱ የተናገረው እስልምና ላይ የተናገረውን አብራርቼ ወደ እናንተ እመጣለሁ። ቀጥል። የራሴን መልሼ ነው የራሴን ሳልመልስ አንዴ ዝም በል እሺ። የራሴን መልስልሃለሁ። እኔ እኮ አካሄድ ላስተካክል ነው። አንዴ አካሄድ ልሰጥ ነው። ብራዘር ተረጋጋ። ኧረ በመቤት ተረጋጉ እንጂ እኩል ማውራት እኮ ግዴታ የለብም። ጓ የሚያነሳውን ሐሳብ በደንብ ሐሳቡን ያንሳ። ከዛ በኋላ አንተ ደግሞ ጓ ያነሳው ሐሳብ አለ። አንተ ደግሞ ብዙ የቤተክርስቲያን አባቶች ኢሊትሬት ናቸው ተብለዋል ብለሃል። የክርስቲያኖች ማስረጃ ነው ያለኝ ብለሃል። እሱን ደግሞ ማስረጃ እናየዋለን። ጓ ቀጥል። እናያለን። ደሮሽ ምንድነው ሐሳቤ የነበረው? ሜቢ በጣም ግልጽ ነው ሐሳቤ። አንድ ሙስሊም ክርስትና ላይ መጥቶ መጽሐፍ ቅዱስን እንደፈለገ መተርጎም አይችልም። ምክንያቱም በጴጥሮስ መልእክት እንደገዛ ፈቃዱ ማንም ሊተረጉም አልተፈቀደም ስለተባለ፣ ስለዚህ መጽሐፍ ቅዱስን ማንም እንደገዛ ፈቃዱ ሊተረጉም አይችልም። ያው መሀይም ነው አልኩኝ። ያው መሀይም መተርጎም አይችልም። እንዲሁም እኛ ነን ልንተረጉምላቸው የሚገባ ተርጓሚ እኛ ነን። ለምሳሌ እኔ ያው ተርጓሚ መሆን እችላለሁ፣ መተርጎም እችላለሁ አልኩኝ። ማስረጃ ያው ቁርአን ላይ ሱራ 94 ላይ እነሱ መሀይሞች ስለሆኑ የመጽሐፉን ባለቤቶችን ጠይቅ ይለዋል አላህ። ማንን? መሐመድን ማለት ነው። ይሄው እንዲላል ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን አለ። በቁርአኑ ላይ ማለት ነው። ወደ አንተ ያወረደው እኔ ሴንስ በመሐመድ ላይ የወረደው ቁርአን ነው። በቁርአኑ በመጠራጠር ውስጥ ብትሆን፣ ለምሳሌ ነቢይ የተጠራጠረ ነው። እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። አህለ ኪታቦች መጽሐፉን የሚያነቡት ክርስቲያኖችና አይሁዶች ናቸው። እነሱን ጠይቅ ይለዋል። ለምሳሌ ሱራ 62 ቁጥር 2 ላይ ግራ ገባው። ቆይ አንዴ ነቢይ ፕሊስ ጣልቃት ትግባ፣ ተረጋጋስ። ቶፒክ ላይ አውራ። መሀይም ናችሁ ብለሃል። ማስረጃ አንጣ። አንዴ እኮ አንዴ ስማኝ፣ ተረጋጋ። ተረጋጋ ነው ዘንድ ነው ዝም ያልኩ። ቆይ አይደለም መንደርደሪያ ይሆናል። አንተ ዝም ብለህ አዳምጥ ተባልክ እኮ። መንደርደሪያ እንዲሆን ነው ዝም ያልኩ። ኧረ እባክህ ሚዩት አድርግ እባክህ። እናንተ ሚዩት አድርግና አንድ ሀሳብ ላይ ማውራት አይችልም። ላይ ማውራት አይችልም። አንድ ሀሳብ ላይ ማን ነው ኢሊትሬት የሚለው? ማን ነው ኢሊትሬት የሚለው? እኮ ኢሊትሬት ማን ነው ነቢል አንዴ ፕሊዝ። መሀይምነትን ለማረጋገጥ እኮ ማስረጃ ራሱ መክፈት አይጠበቅብኝም እኮ። ይኸው መሀይምነት ደቂቃ ተሰጥቶኛል አውራ እየተባለ በመሀል መግባት ይሄ ራሱ መሀይምነት ነው። ለማንኛውም ረጋባል ፕሊዝ። እሺ ለማንኛውም ሀሳቡ ላይ እንሄድና ወደ አንተ ከወረደው በመጠራጠር ውስጥ ብትሆን፣ በቁርአኑ በመጠራጠር ውስጥ ብትሆን የመጽሐፉን ባለቤቶች ጠይቁ ተብለሃል። ይሄው እኔ ላስረዳ። ይሄ ክፍል ለምሳሌ ቁርአን ገባው ግራ ገባህና ማስረጃ ስጠኝ አልከኝ። ይሄው እኔ ማስረጃ ነኝ። ቁርአንን ጠቀስኩና ማስረጃው እንኮ እርሱ ያ በመሀይሞች ውስጥ አንቀጾችን ወይም ቁርአንን በእነሱ ለሚያነብላቸው ይላል። አንድ ሁለተኛ ደግሞ አንተ የነብዩ ሱና የምትከተል ስለሆንክ ነብዩ ደግሞ መሀይም ነው። ስለዚህ አንተ መሀይም ነህ እያልኩ ነው ያለሁት። ስለዚህ አንድ መሀይም መጥቶ ደግሞ መጽሐፍ አንዴ ፕሊስ አንዴ ነቢል ተረጋጋ። እንዴ ምን ሆናል? ስሜት አያቱም። ስለዚህ አንድ መሀይም መጥቶ መጽሐፍ ቅዱስ ላይ እንደገዛ ፍቃዱ መፈንጨት አይችልም። መሀይም እንዴት ነው መጽሐፍ ቅዱስ ላይ መጥቶ መፈንጨት የሚችለው? አይችልም፣ አልተፈቀደለትም ነው እያልኩ ያለሁት። ታሰይ አሁን ጋዲ መከታተል ይችላል። ኖ ለምሮ ጋዲ እኔ ነው መልስ አካሄድ እንዲኖር ነው ነቢል። አንዴ ስማ መመለስ የለብኝም ነቢል፣ ችግር የለውም ታወራለህ። ቆይ አንዴ እንዴ ተረጋጋሽ እንዴ ብሮስኪ። አሁን ጓ ተናግሯል። አሁን ጓ ማቅረብ ያለበትን ማስረጃ በደንብ አቅርቧል። አሁን አንተ ደግሞ ቅድም አንድ ክሌም ያረከው ነገር አለ። የራሳቸው ክርስቲያኖች መጽሐፍ ይሄንን እንተፋዋለን። ቆይ አስተፋለሁ። የአሁኑን መሀይም ማለት ምን ማለት ነው የሚለውን በደንብ እናስተፋለን። ከአረብኛ ማስገባት እሱ ለክርስቲያኖች መሰላቸው ነው፣ ለሙስሊሞች ጋር አይሰራም። እንደዚህ አይነት ነገር እፈታዋለሁ እዚህ ጋር በደንብ በመጽሐፍ ከፍቼ መሀይም ማለት ወይም በአረብኛው ቃል ኡምይ ማለት ምን ማለት ነው የሚለውን እንፈታዋለን ቁጭ ብለን። ስማ ብራዘር
ምንድነው ማስተፋት ምናምን የምትለው? ስለዚህ አሁን መሀይም ማለት ምን ማለት ነው? አንዴ ልፍታ፣ ይቅርታ አድርግልኝና አንድ ደቂቃ ሚውት አድርጌያለሁ። ቆይ ተረጋጋ እንዴ፣ አዳምጠኝ። ታወራለህ እኮ አልኩ። ሰው ለምንድን ነው ወይስ እኛ የምናወራው ኔትወርክ አይሰማችሁ? ቀደም የተናገርከው ነገር አለ። አስሬ ማስተፋት አስበል። እዚህ ጋር ጫት እየቃምን አይደለም ተሰብስበን። ምንድነው ማስተፋት የምትለው? ሁለተኛ ቀደም ክሌም ያደረከው ነገር አለ። የክርስቲያኖች ማስረጃ አለኝ፣ የክርስቲያኖች ሶርስ አለኝ፣ ብዙ የቤተክርስቲያን አባቶች ኢሊትሬት እንደሆኑ የክርስቲያኖች ማስረጃ አለኝ ብለሃል አይደል? አዎ ብያለሁ። ብረም ይሄው አሳየን፣ ማስረጃውን በትልቁ አድርጌያለሁ። በቃ እሱን አሳያለሁ። መጀመሪያ መሀይም ማለት ምን ማለት ነው የሚለውን ልፍታ። ቆይ ማስረጃውን ነገር አለ። ይሄው ሊሳኑል ዓረብ ማስረጃውን አሳየን። ይሄ አረብኛ ሰዋሰው ነው። ኡምይ ማለት ማንበብና መጻፍ ማስረጃውን አሳየን። ብዙ የቤተክርስቲያን አባቶች መሀይማን ናቸው ያልክበትን ማስረጃውን አሳየን። እንዴ ይሄ አይሰማም እንዴ? በጌታ እኮ ከፈትና አሳየን ማስረጃውን። ቆይ አንዴ ለምን ትፈራለህ? ቆይ ያነሳኸው ነገር ላጋልጥ። ሚውት አታርጉት። ቆይ ያብራራና አንድ ደቂቃ እንስጠውና ያብራራ። ከዛ በኋላ እስቲ ማስረጃውን ይክፈተው። ቀጥል። ትክክል። ሙስሊሞች መሀይም ናቸው ይላሉ ክርስቲያኖች። ለምን? ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔና ኡማው ወይም ደግሞ ህዝቦቼ መሀይም ነን አሉ። መሀይም ማለት ነው ማንበብና መጻፍ የማይችል ነው። ታዲያ ህዝቦች ማለትስ ምን ማለት ነው? ኡማ ማለት በቁርአን ብቻ 7 አይነት ትርጉም ያመጣል። ከሰባቱ ትርጉም ውስጥ መካከል አንደኛው ምንድነው? በአንዲት አካባቢ ብቻ ስላሉ ሰዎች ነው የሚያወራው። አይሃ ስለዚህ እኔና ህዝቦቼ ሲሉ ምን ማለት ነው? ዑለሞች እንደፈትሉን እኔና ህዝቦቼ ያሉት ምን ማለት ነው? በዛ ሰዓት የነበሩ የአረብ ቁረይሾችን ብቻ እንጂ እኛን አይደለም ማለት ነው። ህዝቦቼ ማለት በዛ ሰዓት የነበሩ ህዝቦችን፣ ምክንያቱም በቁርአን 7 አይነት ትርጉም ይመጣል። ሙሽሪኮችን በአረብ የነበሩ ሰዎችን ብቻ ለመግለጽም ደግሞ ኡማ ወይም ደግሞ ህዝብ የሚለው ይመጣል። ስለዚህ ከአሁን በኋላ ክርስቲያኖች ሙስሊሞች መሀይም ናቸው ወይም ደግሞ ማንበብ አይችሉም ስትሉ እንዳንሰማ። ምክንያቱም ኡማ የሚለው ይኸው እዚህ ጋር ዑለሞች የፈቱት ኡማ የሚለው በቁርአን 7 አይነት ትርጉም ይዞ ይመጣል። አንደኛው ትርጉም ከዛ መካከል ውስጥ አረብን ብቻ የሚጠቁም ነው። አረቦች አሁን ማንበብ አይችሉም። ይሄን እንረዳለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንበብ አይችሉም። ማንበብ አይችልም ማለት መሀይምነት ነው ወይ? አይደለም። ይበቃል። አሁን ሰማንህ። አሁን በቁርአን 7 አይነት ፍቺ ያለው ብላል። እሱን ታዘጋጅና አሁን የክርስቲያኖቹ ማስረጃ ክፈት። እሱን ላሳይ። ጥሩ ላሳይ። 7 አይነት ትርጉም በቁርአን ነው ታሳይ። አሁን መጀመሪያ የክርስትናውን ክፈተው። የክርስትናውን ላምጣል። ጥሩ ጴጥሮስና ዮሐንስ ማንበብ ይችላሉ? ተው እንጂ ማስረጃ። ጴጥሮስና ዮሐንስ ማንበብ ይችላሉ ወይ? ይሄ መልስልኝ። ማስረጃውን ክፈተው። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? ፕሊዝ ይሄን ብቻ መልስልኝ። ጴጥሮስና ዮሐንስ ማንበብ ይችላሉ ወይስ? እኔማ አልከፍተውም ብዬ። ቆይ ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? ይኸውልህ በእናትህ አትደንቁርና የተጠየቀውን ሰምተህ ማስረጃ ከፍታለሁ ብለህ ነበር። ሚውት አድርግና ማስረጃ አለ ወይስ የለም? አለኝ። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? መመለስ አይችሉም። ማንበብ ይችላሉ አይችሉም? ቆይ መስማት አይችሉም። ጴጥሮስና ዮሐንስ ማንበብ ይችላሉ አይችሉም? እንደ ነብይ ደንቆሮ እና መሀይሞች አይደሉም። መጽሐፍ ጽፏል እኮ ጴጥሮስ። ምንድነው የምትለው? ማንበብ ይችላሉ። ስለዚህ ማንበብ ይችላሉ። ነብይ እኮ ክርስቲያን ነበር የሚጽፍለት። ክርስቲያን ነበር የሚጽፍለት። ነብይ የሚጻፍለት ራሱ አያውቅም ነበር። ክርስቲያን ከኛ ስር ቁጭ ብላችሁ መጽሐፍ ጴጥሮስና ዮሐንስ እናንተ መጽሐፍ አለባችሁ። ገና እናንተ መጽሐፍ አለባችሁ። ከኛ ስር ቁጭ ብላችሁ ጻፉ። ሄደና አያችሁ፣ ሙስሊም መሆን ማለት በቃ ዚስ መሀይም ለመባል ባይዞ ሌላ ኤቪደንስ ራሱ አያስፈልግም። ማስረጃ አለኝ። ያው ኢሊትሬት ናቸው አብዛኞቹ የቤተ ክርስቲያናቸው አባቶች አለ። ማስረጃ ክፈት ካለ ምንድነው አታካራ የምትፈጥረው? ጴጥሮስና ዮሐንስ መጻፍ ይችላሉ? አርዩ ዋት ይሄ ኧረ በፈጠራችሁ መጽሐፍ ጽፏል እኮ ባይ ዘ ወይ አንድ ጋዲ እችን ነገር ልናገርና አንተ ማስረጃውን ታሳያለህ። ተረጋጋ ፕሊዝ። ያው ከዓባ ልካ አለው ሚውት አድርግ። ቆይ ብራዘር እሺ ሂጂና ከዓባት እንዴት ማነች እቺ ደግሞ ማነች አለች የከርጃለሽ ሒጃብ ለብሰህ መተህ ቆይ ተዘግቷል ዛሬ ዩአዴ። አረ መስገዳችሁ እንዳትረሱ በልልኝ።
እዚህ ትንሽ ስገዱ ሁላችሁም እየመጣችሁ በረከት ታገኛላችሁ። ስሙ፣ በጣም በደንብ ስሙ። በጣም የሚያስደንቀው ክርስትና ላይ የክርስትና አምላክ ምን ያክል ኃያልና ድንቅ እንደሆነ የምትመለከቱት። አዎ ባይ ዘ ዌይ አስቀድሞ መጻፍና ማንበብ የማይችሉ ነበሩ። ኦኬ አሳ አጥማጆች ምናምን ገበሬዎች ምናምን ነበሩ። በጣም የሚያስደንቀው ግን የሁሉም ቻይ ጌታ ሐዋርያት ስለሆኑ በሚያስደንቅ ሁኔታ ማጻፍና ማንበብ የማይችሉት መጻፍና ማንበብ የሚችሉ ኦኬ ድንቅ ሐዋርያት ሆናሉ። አንድ ቋንቋ ብቻ የሚያውቁ የነበሩት ኦኬ ከ72 በላይ ቋንቋዎች ማወቅ ችሏል ማለት ሐዋርያቶቹ። ምክንያቱስ ሁሉም ቻይ ጌታ ስለተከተሉ። መሐመድ በጣም በሚያስደንቅ ሁኔታ እንግዲህ መልአከ ሰማይ ወርዶ የማያውቀውን ነገር አንብብ እያለ ጨምቆ አስጥቶ ፋይናሊ ማንበብ የቻለ ይመስላችኋል? 3 ጊዜ እየደፈቀ አረፋ እያስደፈቀ አንብብ እንጂ አንተ ማይም እያለ ጨመቀው 3 ጊዜ። ኧረ እኔ ማንበብ አልችልም አለ። አንብብ እንጂ ማንበብ አልችልም። ዘንድ መጨረሻ ላይ ጥሎት ሄደ። ፌንት አሰርቶት ማለት ነው። ከዛ በኋላ ስንጠብቅ ማንበብ ይችላል ብለን ስንጠብቅ ለካ የሚጽፍለት ራሱ ክርስቲያን ነው የሚጽፍለት ራሱ እና ምን እንደምጽፍለት ራሱ አያውቅም ነበር አለ። ዚስ ማች ኢሊትሬት የሆነ አካል ነው የሚከተሉት ማለት ሶ ኔሽን ሲል ራሱ ባይዘወይ ቁረይሾች ማይ ኔሽን ወይም ደግሞ የኔ ኡማዎች ብሎ ሙስሊሞች ነው የሚጠራው መሐመድ ማለት ማይ ኔሽንስ እያለ ቁርአን ላይ ሲጠራቸው ሙስሊሞች ነው። ሶ እኔ ነብይ ሆኜ የተላኩት ለኢሊትሬት ኔሽን ነው ብሎ ሲናገር አይ እዛ አካባቢ ለነበሩ ቁረይሾች ብቻ ነው ከተባለ ማይ ብራዘር ዩ ዲባንክድ ዩር አረቢክ አብዱል ፕሮፊት ማለት ነው። አረቢያ አካባቢ ብቻ ነው ለአረቦች ብቻ ነው የተላከው ብለ ነብይን ቀጥቅጠ ለዓለም የተላከ የሚለውን ትምህርት አፈርድሜ አስጋጥቀው ማለት ነው። ቻው ኦኬ የአረቦች ብቻ ነብይ ነው ብላል። እዛ አካባቢ ቁረይሽ አካባቢ ለነበሩ ብቻ ነው የኔ ህዝቦች ለነሱ ነው የተላኩት ብሎ ሲናገር ለቁረይሾች ማለቱ ነው ለኛ አይደለም ብለ ከተናገር ማይ ብራዘር ሶ መሐመድ የዓለም ነብይ ነው የሚለውን አፈርድሜ ከተትከው። በቃ እንደዚህ ናችሁ ባይዙ ትንሽ ታግሰን ስንሰማችሁ በቃ እንዲቀባጥራችሁ ነው የምትወጡት ማለት ሶ ከዛ አንፃር የሚታይ ነው። ቀጥል ጋዲ እንትን እዚህ ላይ እንደው ወንድማችን ቅድም ዮሐንስና ጴጥሮስ መጽሐፍ አንብበው አይችሉም ያለ ሩዋንዳ ሲያደርግ ነበር። እንደው ታች እየተከታተልክም ከሆነ ሜቢ እንደው ሌላ ተአምር ልታነሳ መስሎኝ ነበር። እኔ እንደውም ጓጉጬ እስቲ ማስረጃውን ኧረ በመቤት እያልን ነበር። አሁን ባይዘው ንጽጽር ውስጥ እየገባ ያለው ራሱ ኢቭን አንድ እንድታስተውሉ የምንፈልገው ነገር መሐመድ ከሐዋርያት ጋር ራሱ አይገናኝም፣ አይወዳደርም ጭራሽ። እየተወዳደረ ራሱ ያለው ለነሱ ፎር ዘ ሴክ ኦፍ ዜር አርጊውመንት ከሐዋርያት ጋር ነው እያወዳደረ ያሉት። ነገር ግን ምንድነው ነው ዮሐዴ እኛ ኦኬ እግዚአብሔር ላይ ተገልጦልናል። ስለ ጌታችን ኢየሱስ ክርስቶስ እናወራ በድፍረት እናወራለን። ኦኬ የእግዚአብሔር ጥበቡ የእውቀት መዝገብ ተብሎ ጌታችን ኢየሱስ ክርስቶስ ተገልጧል። ኦኬ ነገር ግን አሁን ቅድም ወንድማችን እንደው ታች ላሉ ሰዎችም ለማብራራት ያክል ቅድም ሊያወራ የነበረው ምን እንደሆነ ልንገራችሁ። ኦኬ የሐዋርያ ሥራ ምዕራፍ 4 ቁጥር 11 ላይ እንደዚህ ይላል። አሁን መሐመድ ቅድም ሲያሳዩን ዮሐዴም ሲናገር ጓም ሲናገር ምንድነው መጻፍና ማንበብ አይችልም። በቃ አለቀ። አሁን ዮሐዴም እንዳለው ደግሞ ባክፋየር የሚያደርግ እንትን ነው አረብ አካባቢ ላሉ ሰዎች ብቻ ነው የሚሆነው የሚለው ነገር ለኢትዮጵያ ሰዎች አልተላከም ነው። ይሄ ደግሞ ካልቪኒዝም በሉ ትላለ። ቁጥር 11 ላይ እንደዚህ ይላል፣ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው እየሰበኩ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ ማን ያየው? አይሁዶች ማናቸው በግልጽ የተናገሩት ይህንን ስብከት? ጴጥሮስና ዮሐንስ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው። መጽሐፍን የማያውቁ የተባለ የትኛው መጽሐፍ ነው? ኦፍ ኮርስ የብሉይ ኪዳን መጽሐፍት ነው። ኦኬ ለምን ምንን እየጠቀሱ ያሉት? የማዕዘን ራስ የሆነው ይህ ድንጋይ ነው እያሉ እየጠቀሱ ነው። ብሉይ ኪዳን ላይ የነበረ ትንቢት ፍጻሜው መሲሁ ክርስቶስ ነው፣ የእግዚአብሔር ልጅ የተባለው ክርስቶስ ነው። ብሉይ ኪዳንን ጠቅሰው ነው እየሰበኩ የነበረው። እናንተ ግንበኞች፣ እናንተ አይሁዳውያን ጸሐፍት ፈሪሳውያን የናቃችሁት ድንጋይ የማዕዘን ራስ የሆነው ይህ ድንጋይ ነው። በብሉይ ኪዳን የነበረ ትንቢት ነው። ኦኬ የማዕዘን ራስ ከህዝብ መካከል ጌታ እንደሚያስነሳ። ስለዚህ መጽሐፍን የማያውቁና ያልተማሩ ሰዎች ምን የብሉይ ኪዳን መጽሐፍት ኦፍ ኮርስ ጴጥሮስም ዮሐንስም ለምሳሌ ጸሐፍትና ፈሪሳውያን ብለው ጸሐፍትና ፈሪሳውያን ናቸው ብለን እኛ እናምን። ኦኬ የብሉይ ኪዳን መጽሐፍትን
ከስር መሰረቱ ገና ጌታ ሲጠራቸው በዛ ጊዜ ብሉይ ኪዳን መጽሐፍት ላይ በዚህ ደረጃ ኖሌጅ የላቸው። ነገር ግን ዮሐድ እንዳለው ባክግራውንዳቸው ነበር፣ አሳ አጥማጅ ነበር፣ ቀራጭ ነበሩ፣ ምን ነበሩ። ነገር ግን ለአገልግሎት ጌታ ጠራቸው። ኦኬ ጌታ አስተማራቸው። መንፈስ ቅዱስን ከተቀበሉ በኋላ ግን ለዓለም በሙሉ ወንጌልን ሰብከዋል፣ አስተምረዋል። ጴጥሮስና ዮሐንስ። ለዛም ነው የተገረሙት መጽሐፉን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው የትኛው መጽሐፍ የብሉይ ኪዳን መጽሐፍት አደነቁ። ለምንድን የተደነቁት? እንዳልተማሩ ያውቃሉ። የብሉይ ኪዳን መጽሐፍት እንዳልተማሩ ያውቃሉ። ነገር ግን ሲሰብኩ የነበረው ከብሉይ ኪዳን ነው። ኦኬ ከኢየሱስም ጋር እንደነበሩ አወቋቸው። አያችሁ። ስለዚህ መሐመድ መጽሐፍ ማንበብ አይችልም ሲባል አረ ዮሐንስም አረ ጴጥሮስም ማለት ይቅርታ አድርጉልኝና እንደው ቃሉን ያው የሰው ግብር መናገር ከፋት ይለው፣ ግን ድንቁርና። ኦኬ ድንቁርና የማይጠቀስ ነገር የማይሆን ሰዓት ላይ ባንጠቅስ መልካም። ኦኬ ከዛ ባለፈው ዮሐድ እንዳለው እንደው አይኔን ግንባር ያድርገው ካልተባለ በስተቀር ዮሐንስ ወንጌልን ዮሐንስ የጻፈው የዮሐንስ መልእክትን ጽፏል። ቅዱስ ጴጥሮስ የጴጥሮስ መልእክታት እንዳለ እሱ ነው የጻፈው። እና እዚህ ጋር ደግሞ መጽሐፍ ማንበብ የሚችል አይችሉም አይልም። ጴጥሮስና ዮሐንስ እንደ መሐመድ መጽሐፍ ማንበብ አይችሉም ይላል አይልም? አይልማ። ጴጥሮስና ዮሐንስ መጽሐፍና ማንበብ አይችሉም አይልም። መጽሐፍን የማያውቁና ያልተማሩ መጽሐፍን ሲሉ የብሉይ ኪዳን መጽሐፍትን። ኦኬ ስለዚህ እንደው ወንድማችን እንደው ጴጥሮስ ዮሐንስ ብለ ሩዋንዳ አሳረገው የነበረው እንደው እንዲሁ ትያዝ ነበር። ያው አልቅሶ ለመውጣት ስለሆነ ከዚያ